ጃፒ ለምን አገባ ነው የሆነ ሰዓት ላይ ሰምተዋል። ለምን አገባ ይፈራለሁ እኮ እናቴን ምንድነው? አይ ኧረ ወዴት እየሄድን ነው? ታው መከሬን እያሳዩ የሙሽራ ልብስ ለብሶ ተነስቷል አይቼዋለሁ ይባባሉላል። እና ቆይ ግን አሁን መናገር ያለብን ሴቶችን ነው ምንድነው? ያኔ ጨነቀኝ። በቃ ዛሬ ቁጭ ብዬ ነው ያየሁት እስኪ በቃኝ ድረስ። ተመስገን አረብ ሀገር የሚኖሩ ሴቶችን እንዴት አበሻቀው ነጭ የአረብ ሀገር ቁጭ ብላ እዚህ አዲስ አበባ ይላቸዋለሁ። እነሱ ታዲያ ምን ነው አለፉት እና ከና አይሉትም እንዴ? ባለፈው አይቷል። ስጋ መጋብዛት ብሎ ከክፍለ ሀገር ይደወልለታል። የት ነሽ ይላታል። ጅማ አጥራ ከጅማ አልፈልግም። በጣም ደፋር ነው። ኧረ በፈጣሪ ግን ወዴት ነው? እናቴን ያሳስባል እኮ አንዳንዴ እዚህ ጋር የሰለጠነ አይምሮ ያላቸው ሴቶቻችን ካሉ እስቲ በዚህ ነገር ላይ ምን አስተያየት ይሰጣሉ? እውነት ጅቡ ግን እውነት ሴቶች በዚህ ደረጃ ረክሰዋል ወይ? ግን አይደለም። ቆይ አንተ እውነት ለመናገር ጅቡ ይሄ እኮ በጣም ትልቅ ነገር እንኳን አይደለም። እንደውም ሴቶች እኮ ለታልቅ ባለሀብቶች እኮ ወይም ደግሞ ብር ላላቸው ሰዎች እኮ ሲመረጡ እኮ በአልበም ውስጥ ፎቶዋቸው ተካቶ በፒክኒ ተነስተዋል። ተመርጠው እቺን አንጣልኝ እየተባሉ እሱ ቡላላ እሱ አዳምጠኝ። እሱ የተደበቀ ነገር ነው። በክለቡ ውስጥ ወይ አንዳንድ ቦታ ውስጥ በድለላ የሚደረግ ነው። ይሄ እኮ በቃ ሚዲያ ላይ ስትወጣ በቃ ሴቶች ምን ያክል ርካሽ በቃ ዓለማችን ላይ በተለይ በፒዛ ኢትዮጵያ ውስጥ አስብ ውስጥ ነይ ዛሬ ፒዛ ልካብዝሽ እንዴት ላርግሽ ምናምን ቁርጥ ላብላሽ። ሰላም ነው ጃፒ ቡላላ ሰላም ሁላችንም ሰላም ብያለሁ። ሐሳብ አለኝ ጅቦዬ እኔ እዚህ ላይ እሺ ምን መሰል አሁን እኔ ኢትዮጵያ እንደምኖሬም ለምሳሌ አሁን አንተ የሴቶቹ ገረመህ ምናምን ሮንግ ነው ስህተት ነው ምንም ጥያቄ የለውም። ግን እስቲ ወንዶች ራሱ ቢጠሩ በዚህ ሰዓት ማለት ነው እንደዚህ አንድ ምግብ ገዛልሃለሁ እንደዚህ ምናምን ቢባሉ ወንዶች ራሱ ወደ ሴቶች ቢጠሯቸው ይሄዳሉ። ይሄ ምንም ሀቅ ነው የምነግርህ። እና እንኳን እሱ አይደለም እዚህ አፕ ላይ እስቲ አይታችሁ ከሆነ በጣም ብዙ ወንዶች 300 ብር የለኝም 150 ብር የለኝም እንደውም ብዙዎቹ እና አንዳንዶቹ እስቲ ቆይ ብዬ በውስጥ ራሱ ማናግራቸው ለምን አትሰራም ለምን እንደዚህ ስትላቸው ወንዶችም አሉ የሚለምኑ ሴቶች ብቻ አይደሉም ልልፈልግ። ያው አንድ ነገር ልንገርሽ አዲስ ሴት ልጅ ወጣ አደባባይ ወጣ ዛሬ የምጋብዘው ወንድ ከኔ ጋር ዴት የሚያደርግ ከኔ ጋር የሚዝናና ብላ አትወጣ። ማንም ግዳያት። ወንድ ልጅ ግን የሴት ልጅ ክብር ዝቅ ለማድረግ ከዛ መጨረሻው ግን ታውቂያለሽ ምን እንደሆነ እና መጥፎ ነገር ነው እሱ። ግን ድፍረቱ ስለሌለ ነው እንጂ ምንም ይወጣል። ድፍን የአዲስ አበባን ሴት እየጠራሽ ማስመርመር ነው እንዳለ በሽተኛ አድርጓቸዋል። በኢትዮጵያ እኮ አዲስ አበባ እኮ በጣም እየመራኩ ነው ያለው ታውቃለህ አይደል? ኢትዮጵያ ውስጥ ካሉ እንትኖች አዲስ አበባ ላይ በጣም አስበዋል። ድሮ በቀዮትና በቅቅል ነው የምትከካው። አሁን በፒዛ የምትከካችክ እንደዚህ ራሷን ክብሯን አዋርዳ ስማ ቡላላ አንተ እንዳልከው በውስጥና እንደዚህ ቢያረጉ እኮ አይሰድቧቸውም። ካልተመቸው አይቼ አልተመቸችኝም ሊል ይችላል። ሚዲያው ላይ ሲሆን ማለት ነው ብዙ አይነት አመለካከት ያለው ሰው አለ ታውቃለህ ጃፒ። እናንተ አንድ አይነት አመለካከት የለንም። በቃ አሁን አውሮፓ አሜሪካ ምናምን የሚኖር ሰው እንደዚህ ህፃናቶች በፒዛ እንደዚህ የሚያደርግ ሰው እስቲ ሀገሬ ገብቻ 1/8 1/9 ከማለት በፒዛ እንደዚህ ከሆነ አስቡ ፈንዲሻ ነው ከዚህ ከዘረዘርከው $1,000 በቃ የሴትን ልጅ ምን ያክል ርካሽ እንደሆነች እያሳየን እኮ ነው። እናቴን ግን ይገባቸዋል። እዛ የምትገቡ ሴቶች ግን ደግሞ ፎቶአቸውን ቁጭ ብሎ ነው የሚያዩ። ደግሞ ይፈልጉታል። ጅቦ አንድ ነገር ልንገር፣ ይፈልጉታል። ውርደት እንደሚናገራቸው እኮ ያውቁታል። ፌመስ የሚሆኑ ይመስላችኋል? አቡላ ይፈልጉታል። እነሱ ራሱ እንደዛ መሆን ገብተው እሱ እንደዛ ሲያደርጋቸው ነገም ደግሞ ያቺ ሴት ነገ ደግማ ትገባለች። ሌላ መግባቷን አትይ፣ እሷ ራሷ ደግማ ስለምትገባ ፍላጎታቸው እኮ ነው። አሁን ምን እናደርጋለን መሰለ ትልቅ ስራ እነዚህን ሴቶች ህይወት ለማዳን ከተፈለገ ልክ እዛ ገብታ እንደዛ የምታደርገውን ልጅ እያነሳን ፎቶ ለእናቷ መላክ እንዲህ እያለሽ ምን ሆነ
እናቷ ምን አባ ገባ ልጅ እንደፈለገች ብትሆን አንተ ያገባል ትስራበት ሌላ ነው የምትለው። አይ ጅቦ ትስራበት ብትል አይ በላ ጅቦዬ እንዴት ነህ? ጃፒ ቡላላ ሰላም ብያለሁ። እኔ አልገባኝም አሁን የመጣሁት እና ላይክ አይ ዶንት አንደርስታንድ ዋትስ ጎይንግ ኦን እና ካን ዩ ጋይስ ኤክስፕሌን ምንድነው? ማን እንዳስረዳሽ ትፈልጊያለሽ? ቡላላ ያስረዳሽ? ጅቦ ያስረዳሽ? እኔ ላስረዳሽ? አንዳቹ ኢትስ ኦኬ። እሺ ምረጭ ከርሲ ይርገፋል። ምረጭ ቶሎ it doesn't matter አንዳቹ አስረዱኝ። አትበያው። ምረጭ ካልመረጥሽ አናስረዳም። እሺ ጃፒ አስረዳኝ። ምርጫ እንዴ አትበል፣ ቶሎ በል አስረዳ። ስሚ ምን ተፈጠረ መሰለሽ፣ ኢትዮጵያ ውስጥ የተለያዩ በክብር ተወልደው ያደጉ ሴት እህቶቻችን አሉ እና አንድ ልጅ እንደዚህ ቤቱ እንደ ጅቦ ይከፍትና ጅቦ ለመልካም ነገር ነው የሚጠቀምበት። ከፒዛ እጋብዝሻለሁ እና ፒዛ ጋብዤሽ ከኔ ጋር የምትሆኝ ሴት ይላቸዋል። ሴቶቹ ይገባሉ። ከዛ እያስገባ አንቺ አትሆኝም፣ አንቺ ጡትሽ እንደዚህ ሆኗል፣ ተጣሟል፣ ጥፍርሽ ላይ የሆነ መጥምጥ አለብሽ እያለ ሴቶቹን እያቃለለ ያስወርዳቸዋል። ገባሽ? እና ይሄ ነገር አግባብ አይደለም ብለን እኛ ከህዝቡ ጋር እየተወያየን ነው። በዚህ ነገር ላይ ያሳባል። እሱ ብቻ አይደለም፣ ያንንም ንገራትሽ ከሆኑ ሴቶች ጋርም ተገናኝቷል። ከበርካታ ሴቶች ጋር ጥሬ ስጋ የሚጋበዛት ሴት ነበረች። እቤት አንጥቶ እቃ ሲያሳጥባት የነበረች ልጅ አልጋ ሰንጥፏል። አይታታል። የሆነች ልጅ አልጋ እና በዚህ ደረጃ ሴት ልጅ ርካሽ ናት ወይ? እኔ በቃ አሁን ሴት ልጅ በቃ ለእኔ ምን እያሳየኝ እንደሆነ ታውቂያለሽ? ሴት ልጅ በቃ የማትረባ ርካሽ፣ በተለይ እድሜያቸው ህፃናት የሆኑ ከ18 20 ምናምን በቃ እነዚህ ኢትዮጵያ ውስጥ ቀላል ነው፣ ሄደሽ ታገኛቸዋለሽ በቃ በትንሽ ብር ፒዛ አልጋ። ብዙ ዲያስፖራ ጓደኞች ታውቃለህ? ዲያስፖራ የሆኑ ጓደኞች አሉት እና አሲስት ያደርጋል። ትክክል አይደለም። ያ እንዲህ በጣም ያስፈራል። እናቴን ሴቶች በዚህ ደረጃ ረክስ ይነግድ ታውቃለህ? ሴት ልጅ ይነግዳል። አሁን ይሄንን ነገር ግን በኢትዮጵያ ውስጥ መንግስት ቢኖር ዱባይ ቢሆን ይሄ ልጅ ሴኮንድ አይቆይም። አስበው፣ በወጣው ህግ መሰረት ኢትዮጵያ ውስጥ ህግ ስለሌለ እኮ ነው እንደፈለጉ የሚጨማለቁት። ታውቃለህ? እኔ አንተ ጅቦ የምናውቀው ሰውዬ አንድ አለ አሁን ከአሜሪካ ገብቶ እዛ ይቀረና ለሱ 3 ምናምን ጭቆችን እንዳዘጋጃ ማነስ ምን የጠራው ግን አብረውት እየሰሩ እንዳይሆን እንደኔ ማለት አብረን እንደዚህ እናገኛለን ምናምን ብለው በውስጥ ነገር የተለያዩ ሴቶች ናቸው። የተለያዩ ሴቶች ናቸው። እና ቆይ አሁን እኛ ምንድን ነው የምንማረው? በቃ ይሄን ነው አሁን እህቴ ቤላ አንደርስታንድ አድርጉኝ ምናምን ብለሽ ነበረ። ገብቶሻል? አሁንም እናንተንም እኮ እንዳናከብር እኮ ነው። አዲስ እየሰማሽ ነው። እናንተንም እንዳናከብር እየሆንን ነው። የሰማው ነው። ኧረ በጣም ያስጠላል። እውነትን ነው። ቤላውን አንቺን ማለት ነው ስጋ ልጋብዝሽ ብልሽ ትመጫለሽ? አትመጣም። በጣም ከባድ ስጋ ጋብዞ ስጋ መጠየቅ በጣም ይከብዳል። እንዳትሄጂ ከብልቷ ብልቶሽ ብልት ሲጠይቅ በጣም የሚገርም ነገር ነው። ሲጠይቅ ትላለህ እንዴ? ኢትዮጵያ ያሉ ሴቶች ግን እኮ በጣም they're so desperate በጣም ዴስፐሬት ናቸው ለዚህ አይነት ነገር እኮ። ለዛም ነው ይመስለኛል። ሁሉም አይደለም ቤላ ማለት ይኸውልሽ፣ ለምሳሌ ኢትዮጵያ ውስጥ ያሉ ሁሉ ዴስፐሬት ሆኖ ሳይሆን ምን አለ መሰለሽ ራሳችንም የሚሰሩም አሉ፣ እንደገና ተስፋ የቆረጡ አሉ። ገባሽ? no understand desperate አንድ ነገር ላሳያችሁ አንድ ነገር ላሳያችሁ። እዚህ አሁን ብዙ ነገር እዚህ አውርተናል፣ ተነጋግረናል። ምንድን ነው የምታሳየኝ? ሁሉም አይደሉም። ትክክል ነሽ። ግን በብዛት ግን እሺ አሁን ብዙ ነገር አውርተናል። አይ ነገር አሁን ዲክታታችሁ ብዙ ሴቶች ይኖራሉ። እስቲ አሁን ጥርስ ይርገፍ ኢትዮጵያ ስላለ በርገርና ፒዛ የሚጋብዛችሁ ሴቶች አንዳንድ ቁጥር የጻፋችሁ ግቡ። አሁን ሲገቡ ትክክል ቡላላ አንድ ቁጥር ጻፉ። ቡላላ እኛ እኮ ወንድ ልጆች ነን። ገባ? እንደዚህ አናረግም። አንድ ነገር እነሱ ራሳቸው ማስተካከል ያለባቸው እሱ ስህተት የለውም። አንተ ስለተናገርክ አይደለ? ይኸው አንዳንድ ቁጥር ምን አይነት ሀሳብ እንዳለኝ ታውቃለህ? ጅባይስ የምሬን ነው የምልህ። ኢትዮጵያ ውስጥ በትክክል አቃቂ ብረታ ብረት ፋብሪካ ጋር ተፈራርሞ ለሴቶች የብረት ፓንት መግዛት እንጂ አያዋጣም።
ሽታ ያስቀምጥም አንተ ደግሞ መታጠብ አለበት እንጂ ጅቦ አንዷ ፌዴራል እንዴት እንደምትጎረጉራቸው ራሱ አይታል። ዳዲ ምንድን ይላክልኝ ወይኔ በጣም ፍተሻው ነው። ኖ እሱ ይሄ ልክ ነው። የትም ሀገር ላይ እንደዚህ አይነት ፍተሻ አለ። ሴቶች እስር ቤት ስትገቢ እንደዚህ አይነት ፍተሻ አለ። ይሄን ተውት አናካብደው ድረስ በማህፀናቸው አደንዛዥ እጽ ይዘው ይገባሉ። ያውም አንዳንዶቹ እንዴት ያደርጋሉ መሰለሽ? እግራቸውን ፍልቅቅ ያደርጉና ዱብ ዱብ እንዲሉ ይደረጋል። እናቴ ውስጡ ድረስ እያለች እኮ ነው። አላየህም? ከእምብርቷ በታች የሆነ ጫን ጫን ትላታለች። የሆነ ነገር ካለ ዱብ ይላል። እኔ የሆነ የውጪ ፍተሻ እያየሁ ነበርና የድሮ ቴፖቶች ይሄ ያለ የትም ዓለም ላይ ያለ እንደዚህ አይነት ፍተሻ አለ። ግን ጃፒ ሲልክልኝ ከው ነው ያልኩት። ኖ የእስር ቤት ነው ይሄ እኮ ሌላ አይደለም። እስር ቤት በቃ ሰው ስጠይቅ ስትይ እንደዚህ አይነት ፍተሻ አይቀርም። ኧረ ጅቦ የዚች የከፋ ነው እኮ ጉርጉር ነው የምታደርጋቸው። አንደኛዋ ተሳቀቀች የምትፈተሸው እንዴ ቆረቆራት የሆነ ነገር እንደዚህ ብላ እንዴ እስር ቤት ስትገባ ወንድ ልጅ እርቃኑ ሞቶ ቁጭ ብድግ ያስብሉት የለን እንዴ? ለምን ይዞ እንዳይገባ በከላው ነው የሚገባ እንዴ? ነው አደንዛዥ ስሙን ቀራው ያለ ነገር ነው። እስር ቤት ውስጥ በተለይ ሰው ለመጠየቅ ምናምን ስትሄጂ እንደዚህ እስር ቤቱ ከባድ እስር ቤት ከሆነ አሁን ፖለቲከኞች ምናምን ጃፒ አሁን እንትናን ለመጠየቅ ከሄድክ እየሰማኸኝ ነው ጃፒ? ዝዋይ እንትናን ለመጠየቅ ከሄድክ እስክርቢቱ ይዘህ እንዳትገባው ትፈተሻለህ። የነበርክበትን ታውቀዋለህ። በጣም ከባድ ነው እስር ቤት ሰው ለመጠየቅ፣ በተለይ ረጅም ዓመት የተፈረደበትን ፍርደኛ ምናምን ይከብዳል ፍተሻ። አረ ጅቦኛ ስንት ሰው ጠይቀናል እኮ የታሰረ እንደዚህ አሁን ላይ ነው የመጣው። እንደዚህ አይነት ነገር የለም። በጣቷ ቅርቅር አድርጋ ገብታ እያወጣ እንዳታወጪው ይመዝምዘው እኮ አለቻት። አሁን ወደ ዋና ርዕሳችን እንግባና ሴቶችን እናወያይ። በእናታችሁ እናቴን እኔ እሺ፣ በዚህ ነገር ላይ ቤላ ሀሳብ አልሰጠችም። እስቲ ግን አንድ ነገር ልንገር ጃፒ ቡላላ ጥርሴ ይርገፌው እንደ ማህበር የወንዶች ጉዳይ የሴቶች ጉዳይ የተባሉትን ጸረ የሴቶች የወንዶችም ብለን መፍጠር አለብን። እናቴ የሁለቱም ጸር ሆነን መገኘት አለብን። አንተ ወዴት እያመሩ እንደሆነ ጭራሽ ሴት ልጅን እንዴት እንደሚያንቋሽሿት። ይሄ ልጅ ሴት ልጅ እንዲህ በእርግዳ በተሰጠው ራሱ የሚነካት አይመስለኝም። በእንጨት የወንድ ቂጥ ፍለጋ የሚዞር ይመስለኛል። እናቴን ሴት ልጅን ሲያጥላላ ማለት ለሴት ልጅ ያለው በቃ አንዳንዴ ምን ትላለህ? በቃ ሴት ልጅ የማትረባ ቆሻሻ እንደሆነች ያሳያል። በቃ እዛው ራሱ እንትን ላይ እውነትን ነው ጅቦ። የምር ልጁ ሪስፔክት አያደርግም ሴት ልጅ። እኔ ይመስለኛል የአባቱን ጡት ነው መሰለኝ ጠብቶ ያደገው። በጣም የሚያስጠላ ነገር ነው። ወዴት ነው አሁን? ወዴት ነው እየሄድን ያለ ነው? ተፍሲር ገፍሶ ብቻ እኮ አይደለም እሱ። አሁን ብዙ ሴቶች ወንዶችን ከሚናገሩት ንግግር አንጻር እኔም መልስ እሰጣለሁ ብሎ የሚያስብ ልጅ ነው። የሚናገሩ ሴቶችም አሉ ወንዶችን። ይሄ ደግሞ እኔም ደግሞ ሴት ልጅ ምን አይነት ሴት እንደሆነች ማሳየት ቀላል ነው ብሎ እያሳያለ ሰው ነው እኮ። በሁለቱ ግጭት መካከል ህዝቡ ምን እየተማረ ነው? እንደዛ እሱ ነው። እሱም ወይ ታሪፍ ነው ግን ብቻውን አይደለም። እሱ እንደሚናገረው ሴቶችን በዛ ልክ ደግሞ የሚናገሩ አንድ ዳያስፖራ አገባሻለሁ እፈርምልሻለሁ ብሎ አመት ሙሉ ተጀናጅኖ ምናምን አገር ገብቶ አግብቶ እየወሰደ አሁን ላይ 10 ሴቶችን በቀን ያውም እየመረጠ ሲያይ ምንድን ነው የሚያደርግ? ብቻ ሰው ሲሸጥ ሲነግድ እንደገና ጾታዊ ጥቃት ሲያደርስባቸው ነውር እኮ ነው ጅቦ። በእውነት እኔ አሁን ይሄ ነገር እዛ ብትሆን ፋይት ሁሉ ማድረግ አለብህ። ለሚመጣው ይሄ አሪፍ በጀት ያስፈልገዋል። ለፋይቱ አሪፍ በጀት ያስፈልገዋል። ግን ሴቶች ክብራችሁን በምን ደረጃ ነው የምታዩት? ለምንድን ነው በዚህ ደረጃ ክብራችሁ የወረደው? ምን ለማድረግ ነው? እንደዛ እንዴት ሴት ተንቋሻ ወርዳ ከዛ ሁለተኛ ሴት ስትገቢ ምንድን ነው ከሷ የተሻልሽ ነሽ ነው? አዲሱ ትውልድ እንደዚህ ነው ጅቦ። አላቅም
ሴቶች እየገባችሁ ግን የሆነ ሐሳብ ብትሰጡ ደስ ይለኛል። እሺ የምትገቡ ሴቶች እድሜያችሁን ቀርማችሁ ትናገራላችሁ፣ ከዛ ሐሳብ ትሰጣላችሁ። ምክንያቱም የዚህ ዘመን ናችሁ አይደላችሁ የሚለው መጣረስ ስላለበት እዛ ቤት የሚገቡ ከስንት ናቸው? ጅቦ 25 30 ነኝ ካለችው አለቀ፣ ገደላት። እናቴን ነው የምታክዩ ነው ይውጭ እናቴን አሁን የእናቴን ፎቶ አላሳይሽም ሰው ስላለ እናቴን ባሳይሽ ካንቺ ታንሳለች በእድሜ ይላታል። እናቴን ነው የምልህ ቁሽሽሽ ነው የሚያደርጋቸው በቃ። እና በቃ የተለያዩ ሴቶች ናቸው የሚገቡት። አዎ ዛሬ በቃ ኮስተር ብላ ስራ የለኝም ይኸው ስልኬ 09 40 ቤት ነው ትለዋለች፣ 20 ቤት እንዲህ ይደውልላታል እዛው። ቆይሲ ፐርፌክት ማነሽ መሀሌ ምህረት የሩስ ምህረት አውሩ ቅዱስ ደህና ናችሁ? እንዴት ናችሁ? አለ ሰላም እንዴት ነው? ስለምንድን ነው እስቲ ምን ያው እቺና አየር ላይ በቃ ታብታብ አድርጊ። እንዴ ሳታዳምጪ ነው የገባሽው? ከቅድም ጀምሮ አንድ ቁጥር ስጽፍ ነበር እንጂ ደግሞ ያ ውሃ ሳንጠጣ እናንተን ለማንቃት እንትን ምን ጉዳይ ታያለሽ እንዴ? ምህረት ላይ ሐራም ምህረት ምህረት ይበላቸው ጅቦ። እነዚህ አያቸው አይደለ? በቃ ግን እነዚህ አይነት እያደረቁንም ይበላቸው ጅቦ። ይሄን ሐሳብ ያመጣው አንተን አይደል? ሞን አይደል የሚቃወምክ? ሴቶቹን መጥተው ምን አገባ ይለዋል። ጠብቅ። አው አርፋለሁ። ስለዛ ክብራ ምን አገባ አንተ ተመችቶናል። ቅድስት ግን ምን አይነት ወራዳ ሴቶች እንዳሉ በስነ ስርዓት አሳይቶናል። እግዚአብሔር ይስጥ። በቃ ደሱ ይፈልጉትም አብዛኞቹ እንደዚህ ናቸው ማለት ነው። መዋረድን ቅሌትን አንድ 10 ሴት ስላልፈለገ አንተ ለነሱን ደግፈህ መሄድ አችልም። አብዛኞቹ ሴቶች ይፈልጉታል። ገርሞኝ ነው እንጂ ብላላ በዚህ ደረጃ እንዴት ሴት ልጅ አለ አልሰማም። ሰላም ይሰማል እና በጣም ያሳዝናል። አረብ ሀገር ያላችሁ ሴቶች በራሳችሁ ኩሩ። በጣም ነው የሚያናድደው ወላሂ። ልጁ አሁን በቅርቡ ተምሮ ያወጣና ዝም የሚባል አይገባም። ሴቶቹ ደግሞ የስሙ ተምረናል ይላሉና በጣም ነው የሚያሳዝኑት ወላሂ። በሴትነታችን እንድናፍር ነው የሚያደርጉትና ያሳዝናል። አረብ ሀገር ያላችሁ ሴቶች ኩሩ በራሳችሁ ነው የምለው ከኔም ጭምር። ኮርተናል አለ ወላሂ የምሬ ነው። በጣም ነው የሚያሳፍረው። እንደ ያክል ምንድን ነው ያክል ክብራቸው ዝቅ የምታረጉት? አንድ በርገር ለመብላት ነው ተከከል አንድ በርገር ሙና ያስገባው እዛ አዲስ አበባ ውስጥ የሚኖሩ ሰሚራ እባክሽ ሜታ እንዴ ሰሚራ ሰማ ኢትዮጵያ ውስጥ ያላችሁ ሴቶች ብትሆኑ ይመረጣል። ምክንያቱም እሱ እያገኛቸውና ገስት ላይ እያስገባቸው ያላቸው ሴቶች ኢትዮጵያ ውስጥ ያሉ ሞር አዲስ አበባ ውስጥ የሚኖሩ ናቸውና እንደዚህ አይነት ሴቶች ቢገቡ አሪፍ ነው። ኦኬ ከሀገር ውጭ ያሉት መስጠት አይችልም? ትችያለሽ። ሀሳብ መስጠት ትችያለሽ። ኦኬ ቴንክ ዩ ባይ ዘ ዌይ ልጁ ሳይሆን ጥፋተኛ የሚገቡ ሴቶች ናቸው። በእነሱ ምክንያት አብዛኛው ሴት ይሰደባል። ይሄ መሆን የለበትም። ስለዚህ ልጁ መጠየቅም ካለበት በህግ መጠየቅ አለበት። ለምን እናት አለው እሱ እህት አለው ከሴትም ነው የተፈጠረው። በዚህን ያክል ደረጃ ሴትን ማቋሸሽ መሳደብ ጥሩ አይደለም። ብዙ ጊዜ ሴት ትሰደባለች፣ ትንቋሸሻለች። ቤተሰብ እንደሌላቸው አድርገው ነው እዚህ ሶሻል ሚዲያ ላይ አብዛኛው ተሳዳቢ ነው ሰው። ስለዚህ በእነሱ ምክንያት እኛ መሰደብ ስላሌለብን ኢትዮጵያ ካለ ልጁ በህግ መጠየቅ አለበት ስላሌለብኝ ነው ማስበው። ቴንክ ዩ
እሺ መንከም በተለይ ግን ቡናናም ጃፒም ጥርስ ይርገፍም አባላቶቻችን ይህ ነገር እየታየ ያለው በመዲናችን አዲስ አበባ ላይ እንደሆነ ማህበረሰቡ መረዳት አለበት። ጌታን በዚህ ከቀጠለ የሴት ልጅ ክብር ወርዶ ወንድም እህቶቻችን በተለይ እኔ አሁን ሆዴም እያሳሰበኝ ነው ማለት ማለት እንዴት አንዴ ነገር ልጁና አስረዳና ከዛ በኋላ አጥቶኝ ጻውን ፈልገው ነው ግን በቃ እናቴን ሆነም ቀረም ሄደም መጣም ስለ ሴት ልጅ ክብር እንዴ በቃ አንድ ሴት ልትጎዳ ትችላለች፣ አንድ ሴት ልታስቀይም ትችላለች፣ አንድ ሴት ወዘተረፈ ልታረግ ትችላለች። ግን እንዳለ ሰብስበ አላቅም እንደዚህ አይነት ውርደት ልክል ነበር እኮ አላየውም። ቡላላ ግን ዛሬ አይቼዋለሁ። ግን ጅቦ አሁን አንተ እየመከርካቸው እኔ ዶላር ይዤ ገንዘብ ይዤ ብገኝ አንተ ምክር በዜሮ ነው የሚያባዙት። ይሄ ምንድን ነው? የድሃ ምክር ነው የሚሉት። እውነቱን ልንገርህ አዳምጠኝ። አሁን $1 ያለው ሰው ሄዶ የሆነ ነገር ቢያደርግ በድብቅ ነው እዚህ ሚዲያ ላይ የሚያንጸባርቀውን ነገር እኮ ነው። አሁን እኔ የፈራሁት እኮ በቃ አንድ ሴት ልጅ ምንም እንዳልሆነች ነይ በርገር ልጋብዝሽ፣ ዛሬ እኔ ጋር መዋል ትፈልጊያለሽ፣ እኔ ጋር ማደር ትፈልጊያለሽ ብላ ትገባለች፣ ትመረጣለች። ያንቺ ቆይ ሌላ ያ ብቻ ሳይሆን ቁምልኝ የሚሰሩት ሴቶች ገበያቸው ቀዘቀዘ። በጣም በፒዛ የምታበጥር ከሆነ ለምንድን ነው እዛ እየሄዱ የሚገዙት? የእነሱ ሆነ ያው አንተ የምትላቸው ማኑዋል ናቸው። አሁን አውቶማቲክ ናቸው እነዚህ። ታገባ አውቶማቲክ ሶራ የስንት ሰው እንጀራ እንደተዘጋ አስቡ። የሆነ ቀለል ያደርጉታል። በቃ አለ አይደል ያላቅ በቃ ሴት ልጅ ሆነም ቀረም ክብር በተለይ ሴቶች ለራሳችሁ ክብር ስትሉ እግዚአብሔርን ብዙ ነገር መቃወም አለባችሁ። በተለይ ሚዲያው ላይ የሚታየው ነገር ልክ አይደለም። አሉ ደግሞ ወንድ ልጅ በዛ ልክ ከፍ ዝቅ የሚያደርጉ አሉ። ቢሆንም ግን በቃ ነገሩ በጣም ከባድ ነው። እውነት በጣም ከባድ ነው። እኛ ታዝበነዋል፣ እንደ ኮሚቴ አይተነዋል። ሴት ልጅ ቁርጥ ልጋብዝሽ ብሎ ሲያንቆራጥጣት እንደማየት ስማ ስንት ላብ ያረፈበትን አንሶሎ በነሳከስ አንዴ ጅቦ ያንዴ ቅርታ እሺ ለናፒም ማለት ነው። ናፒ አሁን ያልከው ማለት ነው። ናፒ ሞንክ ምንም ሞንክ ለሴት ልጅ እንደዚህ አይባልም። ያቺ ሴት አማራጭ አጣ ነው ያንን ስራ ምሰራ መግቢያ ስላጣችሁ ገበያቱ ተዘጋ ነው ያልኩሽ። ምንድነው አይባልማ ናፒ አይባልም። ከቻልክ ያችን ሴት መርዳት ነው። ማን ነው ናፒ ደግሞ? ስማኝ አንተ ራስህ ናፒ ሞንክ ምንም ሞንክ ማለት ነው። ሽናው ለቀሽ አንብቢያቺ ስማኝ አላውልቅም። ቆይ ጅቦ ጌታ እንዳታወጣኝ እኔ ልንገረው ልኩን እግዚአብሔር ብዙ ጊዜ ልኩን ልክሽን ሄደሽ ሳትፈልጊም እንዴ ስማ ጋቢ ከሞገን ፊደል አንጋድሽ እያነበብሽ ከሞገን መቆም ይሻላል አልክ። ከሞገን ጅቦ ከሙን ጎን መቆም የተሻለ ነው የሚያስገባት እቺ እንደንቆሮ። ወይ ሞዴሬተሮቻችን እየተረጋጋችሁ የወዲት አሁን እቺን እዛ ቤት ብትገባ የወዲት እድሜሽ ስንት ነው? 30 ያ ሄሎ እድሜ 32 ትልቅ ሴት ነሽ። ምን ነው የእናቱ ኩያ የእናቴ ኩያ እንደ ቀልድም ሆነ እንደ ቁም ነገር ያው በቃ እናቴ ነው። ሀሳብ ስጭ እስቲ። እኔ እኮ ልጅቷ ስትናገር ሰምቼ ነው የገባሁት። ግን 32 ሲባል በጣም የሳቃችሁት ምን ትልቅ ነው? ብዙ ነው? አይ የሆነ ልጅ ሌላ ቦታ እንደዚህ ሴቶች ለኛ ልጅ ነሽ፣ ለኛ ልጅ ነሽ። ሴቶች ጋር ምን ልኮ ነኝ
እኛ ብንሸሽም ሆዴ ያመጣቸዋል። ለዛ እኛ አለን። እንዴት ቆይ አሁን ጃፒ ቡላላ ከዛ አንሳችሁ ነው አይደለም? አልገባሽም? ስሚ ከምን ተቀበለናል እና ከኛ ጋር የሚውሉት ትልልቅ ሰዎች ናቸው። አረባማ አሉ እነ ጂጂ አሉ። ገባሽ? እኛ ጋር ችግር የለውም እድሜያችሁ። ግን እዛ ቤት ብትገቢ ትሰደቢያለሽ ነው። ከ28 ዓመት በላይ አይቀበልም። የኛ ጓደኞችማ ሮሚ፣ ሄለን እና ሮሚ አርግታለች ብለህ ነው እኔ በጉሻ ብዬ የሸጥኩ ሴትዮ ነኝ ምናምን አይደል የምትለው እኮ እናቴ። አሁን ልጁ አልገባሽም? እኛ የምናወራው እኮ ለዛ እኮ ነው። ያስረዱኝ። እሺ ምረጭ። ማን ያስረዳሽ? ከሶስታችን ከአራታችን ማለት ከቡላላ ከጥርስ ይርገፍና ከጃፒ ከኔ አንተ። አመሰግናለሁ እህቴ። የሆነ ወንድማችን ሴት ልጅን በጣም ነው የሚያጥላላው፣ በጣም ያንቋሽሻል። ለምሳሌ ዛሬ ይገባና በርገር ምጋብዛት ሴት ከኔ ጋር እምትውል እምታድርም ይላል አንዳንዴ፣ ቤቴ መታ የምታጸዳም ይላል አንዳንዴ። እና ብዙ ሴቶች ይገባሉ፣ እያንቋሸሻ ያስወርዳቸዋል፣ ያንበነጫጭቃቸዋል። በቃ ሴት ልጅ ምን ያክል ርካሽ እንደሆነች ብዙዎቻችን አየን። እኔም አሁን ሴት ልጅ በቃ ርካሽ ናቸው ማለት በተለይ አዲስ አበባ የሚኖሩ ሴቶች እህቶቻችን ምን ያክል የረከሱ እንደሆኑ በደንብ ነው ያሳየን። በደንብ በሆነ በትንሽ ነገር ማለት ነው እንደፈለግኩ ማድረግ እንደምችል ብር ካለኝ ከጨው የረከሰ የሴት ልጅ ገላ እንደሆነ አምኛለሁ። እሱ እንዳሳየኝ እና ይሄ አግባብ ነው ወይ ማለት ምንም ሴት ልጅ ርካሽ ብትሆንም ምንም ማለት በውስጥ ቢሆን እንደው ሀገራዊ ገጽታችንን ያበላሻል። መንግስት ይህን ጉዳይ እንደው በቅርበት ቢያየ አቤት እውቀቴ። ምንም ሴት ልጅ ርካሽ ብትሆንም ማለት እኔ ልጋበዝ ብለው ሄደው እንዲያስቀጠቅጡ እሱ በሚያሳየን አንጻር እኮ በቃ ተደጋጋሚ ሴቶቻችሁ እኮ የሚገቡት እኮ በጣም ብዙ ሴቶች። ዮዲት ምናልሽ እሺ ቆይ እኔን ጋብዘኝ ብሎ አግኝቶ ማስቀጥቀጥ ነው አልኩኝ። ገራሚ አሳናዴ በተለይ ገራሚ ወንድም ካለሽ ተቃጥሪውና አንተ አሉኝ እንዴ ወንድሞች አሉኝ። እናቴን ገራሚ ሐሳብ ነው። ቆይ ፎሎ ላርግሽ። ይኸው እዛ ቤት ትገቢና እሷ እቺን ፎሎ አርጓት አንዴ። እቺ ፎሎ አርጓት። እናቴን ትክክለኛ ሐሳብ ነው ያመጣችው። እኔን ጋብዘኝ ትይዋለሽ ወይ ደግሞ ካንተ ጋር እንዴ የሆነች ልጅ የቤቱ መታ አልጋ ስታነጥፍ ነበር አይታታል። ጥርዝ ይርገፍ የሆነች ሁለት እንዳትይ ደግሞ እዛ ሄደሽ ገባሽ? አዎ ቃጠበች ካልሲ አጠበች ይሁን ምናምን ላይ አድራይደች እኔ ቻርት እንደ የሆነ ጃፒ እኮ ሌላ ቦታ እኮ አንተ የለህም እኮ እንደዚህ አይነት ነገር መች ሼር ታደርጊ። ዘመን ጎበዝ ነሽ አላት። እናቴም ጀግና በቃ ሐሳቧ ደስ ይላል። በተለይ ወንድም ካላችሁ የሚወዳችሁ ወንድም ካለ ይሄው ይሄ ልጅ እንደዚህ እያደረገ ነው በቃ ቀጥቅጠው እሱ ጅቦ እሱ ችግሩ ማለት ነው 30 እድሜያቸው ያለፈ አያስቀምጥም። አሁን እኔ አልተስልም ችግር የለውም። አይ አሁን አምፖሎ አስይዤ እሄዳለሁ። ጅቦ እኔ ወንድሙ ቅንጭም ነው ይዤለት የምሄደው በቦርሳ። ቅንጭም ደግሞ ምንድን ነው? የክፍለ ሀገር ልጅ ደግሞ ሲጀምር አይቀበልም። እሱ አይተነዋል። የክፍለ ሀገር ልጅ ብቻ አይደለው ዝንጥ ብያጀ ቅንጭበን ይዤለት እሄዳለሁ። ግዴታ ልብስ ነው። ሀገር ሼት ነው ይልሻል። የሆነ ሰዓት ተሳስተሽ ባሌ ጎባት ይዋለች አይደለም። አይ በዚህ አማርኛ ሪጀክት ያደርግሻል። ተይው እኔ እሰራዋለሁ። ኧረ ችግር የለውም። ማረ እርድና በአማርኛና በልብስ ከሆነ ችግር የለውም። አንቺ ጃፒን ናፒ እያልሽ እያነበብሽ እንዴት ብሎ ይቀበላል? አንተ ዝም በል አንተ ደግሞ ቆቅ ነው። እናቴን አየር ላይ ነው እንትን የሚላቸው ያውቃቸዋል። ደግነቱ አማርኛ ቋንቋ አይደለም ኦሮሞ ቆይ ወደ ብሔር ፖለቲካ ሲፈን አይደለ እንጫወት፣ ግን ፖለቲካ አይደለም። ኦሮሞ አማራ አይደለም። አሁን በኢትዮጵያዊነት መንፈስ ነው እያወራን ያለ ነው። ዮዲት ተመችታኛለች። ዮዲት ማለት ነው ስማ ሙሉ ጸባይ ልንገርህ፣ መጀመሪያ ሲያገኛቸው ቀድሞ እሱ አይደለም የሚያገኛቸው። እሱ የሚፈልገው ቦታ ይቀጥራቸዋል። ሌላ ሰው ልኮች ይቀስደርጎ ምናምን ነው የሚሄደው። ኖ የሆነ ሰዓት ላይ ያየሁትን ልንገርህ፣ መኪና ይዞ ቀጥታ ስርጭት ላይ ነው ያገኛት የሆነችው። አራዘማል እናቴን እየነዳ መኪና ታክሲ ይሰራል።
ከዛ ደግሞ የሆነች ልጅ ጸጉሯ ተሰርታ መነጽር የምታደርግ ልጅ እቺ ባራራት አይኗ እሷን ደግሞ ዕቃ ሳጠባት አልጋ አስነጠፋት። አንተ የሚሰራው እናቴ ሀገር ግባ የሚል ሰይጣን መጣብኝ። ኖ ይሄ ነገር እህታችን ወይ መንግስት የሆነ ነገር ያርግልን ወይ ደግሞ እህታችን እንዳለች ይወርዲ። ግን ጅቦ ግን አሁን እንደዚህ መቼስ እነዚህ የአዲስ አበባ ፖሊስ ምናምን የምትለው ያዩታል እኮ ላይክም ያደርጉለት ይሆናል እኮ። 2000 ምናምን ሰው ቁጭ ብሎ ነበር ዛሬ። እሱ ምንም አላረግም። እኔ ሳስበው በቃ ሴቶቹ ናቸው ቆሻሻዎች። እናቴን በቃ ቆሻሻ ወራዳ። እሱን እኮ ነው የምልህ። ባህል በማጉደፍ ተከሶ እኮ ገብቶ ነበረ። ባህሌን እጠብቃለሁ ብሎ ነበር የወጣው። እየጠበቀ አይደለም። ግን ደግሞ ጥፋተኛ ብለን ካሰብን እግዚአብሔርን ሴቶቹ ናቸው። አሁን የአንድ ነገር ልንገራችሁ ጅቦ፣ አንተ ጋር መጥቼ እኔ በስርዓት ካላስተናገርከኝና ካንቋሸሽከኝ ለራሴ ክብር ስል አልመጣም። ሴት ደግሞ ሴት ናት። በቃ ክብሯን በደንብ መጠበቅ አለባት። ሴት ልጅ ኮራስ ተደርሽ ሌላ ነገር በምግብ እግዚአብሔር ዛሬ ደግሞ ማለት ክብርን ጠብቆ ቤቶ ውስጥ ያላትን መብላት ይሻላል። እንዴት ዛሬ ሲመርጥ የነበረው ሁለት ነገር ነው ታውቃለህ? ኖ ቆንጆ ኦር ብር ያላት ሴት ጋባዥ ነች የዛሬዋ። ገንዘብ ኖሯቸው ቆንጆ ካልኖር ራሱ ማለት ነው ነይ ገንዘብ አለ እንዴ? እግዚአብሔርን ጅቦ እናንተ አሁን የምታዩት ሞነን ነው። ሞን ልጋብዝሽ ምናምን ስላሉ ሌላ ልጅም መጥቷል እኮ። ይሄ 5000 ሰው ቁጭ ብሎ የሚከተሉ ልጅ ሳሚ የሚባል ትንሽዬ ልጅ ምን እያለ ሞ የሚባለው ልጅ ነው እንዲያወኩት። ሳሚ የሚባል ትንሽዬ ልጅ ደግሞ መጥቷል። ልብስሽን አውልቂ እንደዚህ ብለሽ ቁሚ። የሱ ደግሞ የከፋ ነው። የዚህኛውስ ነይ አልጋ አንጥፊልኝ ነው ወይም ልጋብዝሽ ነው። ደግሞ እሺ የሚጋብዛቸው የት ነው ጅቦ? እዛችን የሆነ ቀን ሩጥ ያልከኝ ቦታ ላይ የሆነች ልጅ ያዙት ያለችው ሰሚት። ኧረ አንተ የሆነ ሰዓት ላይ ግን ሰሚት ሲባል ነበርና ሰሚት እኮ ከባድ ነው። እና አስጨርጨር ምናምን ያሉበት ጃፒዬ እሱ ጋር ነው ወስዶ የሚጋብዛቸው። ፍየል ቤት ማለት ነው ጅቦ ገባ። ፍየል ኧረ ተው፣ እዚህ ያልሆነ ነገር አትናገሩ በእናትህ። ሰፈሩ እኮ ፍየል ቤት ነው የሚባለው። ኧረ በእናትህ ቡላላ ሰፈር አይደል? ተው ቡላላ ተው። ትክክል አውጥቷል። ሆነ ጊዜ ስጋ ልጋብዝሽ ብሎ የአንዷን የስጋ ቆራጭ እህት እዛ ጠብሶ በቢላ ቂጡን ይወገዋል አንድ ቀን። ፍየል ቤት ግን ሆነ ጅቦ እኔ ስለማውቀው ገብቶኛል። ሆነም ቀረም ግን እናቴን ያስጠላል። በቃ ያስጠላል፣ በጣም ያስጠላል። በቃ የሆነ ሴቶች በተለይ ይወርዲ ይሄን ሀሳብ ግን ከካናዲያ ብናዳምጠው አሪፍ ነው። እሺ ካናዲያ ሰላም ኤቭሪባዲ እንዴት ናችሁ? Blala, my brother, how you doing? I'm good. How are you? Long time no see. ሞዴሬተር ሴቶችን አስገቡ እባካችሁ። ቀጥል። ያ ገትራማ ጎረምሳ በጎረምሳ አደረጉት እኮ ቤቱን። አዎ ሀሳብ ይስጡና እሺ ቀጥል። ዮዲትን ፎሎ አድርጓት። ሀሪፍ ሀሳብ ይዛለች። አንቺና ግብረ አበሮችሽ ነገ ሲከፍት ተከተላችሁ ገብታችሁ የሆነ ነገር ፍጠሩ። እናቴን እውነት የሴት ልጅ ክብር ካላችሁ ወንድም ካለሽ በተለይ እንዴ ወንድ የለም እንዴ ያስብላል እኮ አንዳንዴ። ግን ታውቃለህ እናንተ ሄዳችሁ ማትወጡ ከሆነ ሆዴን ቀሚስ አልብሰን እንልከዋለን። ቪዲዮ ከፍቶ አታለ አንተ ቡላላ ተው ብያለሁ። ዛሬ ነገ ልጁ ምተናሰለ ቲክቶኬን አጥፍቼ ነው ብጠፋው። ተው ብያለሁ። በስንት መከራ ቀና ልብ ጅቦ አማን ነው። ኦ ማይ ጋድ አንተን ነበር መላክ ወደሙ። ትናንትና የተሰራውን አላየህም እንዴ? እንትና ዮኒ ማኛ ቤት አንዱ
17 ሚሊዮን አለኝ ሲል አስገባው። ከዛ ይሁን ይሰላም ነው ይሏል ነው 17 ሚሊዮን ጌታ ሆይ አልሰሙኝ ያሉ አለ። ዙዙ ነኝ ሀሳብ ስጭ እስቲ። ዋታ ሞትኩ ጃፒ እንዴ ወንዴ ናቸው። ደህና ነን። የራሳቸውን ሴቶች ራሳቸውን ሊጠብቁ ነው የምንለው። ወንድ ልጅ ሮጦ አይዛትም። እሷ ከፈለገች ለምን የተባለው የአዲስ አበባ ልጅ ነው የተባለው። እንዴ አንቺ ስርዓት ያዥ። እሷን ማሳብ ደስ ማለት እኛ ሴት ራሷ ተተባበሩ ማለት አይገርም? ተው አንድነታችሁን ጠብቁ። ተው ይቀናናሉ ደግሞ በቃ አንዷ ሴት ስትዋረድ አንዷ በጣም ደስ ይላታል። ይሄ እኮ ነው የሚጎዳችሁ ግን ሴቶች። ከዛ ደግሞ ሁሉንም ንቆ አንዷን ሲያከብር ያቺ ደስ ይላታል። ሁሉንም ንቆ ነው ያከበረኝ ብላ ማለት ነው። እንደሱ ነው ችግር አለ። አዲስ አበባ ብቻ ነው የሚያወሩት። እዚህ አሞ ያለው አዲስ አበባ ነው በሚለው ነው። አዲስ አበባ ያሉ ልጆች እርምጃ እንዲወስዱ ነው ፖይንቱ። የሰው ልጅ ከየትኛውም ሀገር ይሁን ሀሳብ መስጠት ማለት ነው። ሀሳብ ይጠቅማል እንጂ አይጎዳም። አዎ ሲጠራ ግን አዲስ አበባ ብለን አይደለም እኮ ኢትዮጵያ ተብለን ነው የምንጠራው። ትክክል። ግን እኔ አንድ ጥያቄ አለኝ። ዱርዬ ሴት ማለት ሴት እህቱን ያስከብራል። ዱርዬ አይደለም እህቱን የሰፈር ልጅ እናቴን ሴቶችን በጣም ያስከብራል አይደል እንዴ? አሁን ዱርዬው እንዳለ በሊቢያ ወጥቶ አልቋል ማለት ነው። አዎ ያሉት እኮ ከጥግ የገቡት ናቸው። እነ ቡላላ ምናምን ነው መሀል ያሉት። ወንድም የሌላት የሆነ ሰፈር ላይ የሆነ ዱርዬ በቃ የሷ ወንድም ሆኖ ነው የሚገኘው። እናቴ ማን አባቱ ነካሽ፣ ማን አባቱ አየሽ፣ መከታ የሚሆኑ ዱርዬዎች ናቸው። አሁን የት ሄዱ ማለት ይሄ ምንድን ነው እየተካሄደ ያለው? ቡላላ አንተ ጋር ቁጭ ብለናል እኮ ስማ፣ ብቻዬን ታገልኩ እኔ ተውኩ። ሊቢያ ላይ እየተገረፉ ነው ግማሾቹ። ግን ስርዓት ያዝ አንተ ጅቦ፣ ስርዓት ያዝ። ከዚህ በኋላ ታውቃለህ። ኧረ ጃፒ አታሳቀን በእግዚአብሔር። እንዴት ነሽ? ሰላም ነው ሁሉ አለ። እሺ እኔ እንኳን ዮርዲዬን ለመደገፍ ነው፣ በዛውም ደግሞ ላግዝሽ ብዬ ነው ማለት ነው። በቃ ተደራጁ ሴቶች፣ እናቴ ተስማምተናል። ለክብራችሁ መደራጀት አለባችሁ ማለት ያው ወንድምንም ምናምንም መላክ ቀርቶ ያው ወንድ ልጅ እኮ ያው በሴት ነው አይደለ እንትን የምትይው። ኧረ ራሳችሁ ትጠፈጥፉታላችሁ። የሆነ የማይታወቅ የእንስሳ ቆለጥ እኮ ነው የሚመስለው። ከዮርዲ ጋር ሆነ ስማ ጅቦ፣ እንደ ሀሳብ እኔ ልንገራችሁ። አሁን አንድ ወንድ ልጅ የተለያዩ ችኮችን እንደዚህ ዝም ብሎ በሸሉ ማሬ ማሬ እያለ ይከካ ነበር፣ ገባ? ከዛ በኋላ የሆነ ሰዓት ችኮቹ ተገናኙ፣ ገባ? ከዛ ተመካከሩና አንዴ ቀጠሩት። ቤታቸው አስገብተው በምላጭ ነው ፊቱ አልቀራቸው ሰውነቱ ቁርጥርጥ አድርገው ጃፒ በሚተማመንበት ነገር አሲድ መድፋት ነው እቃው ላይ ማለት ነው። ኖ ይሄ አግባብ ላይ እንዴ። ከዛ በኋላ አይሰራም እኮ ታዲያ እኮ በቃ ከዛ ጾታውን ቀይሮ እኔ ግን መፈራው ምን መሰለህ ጅቦ እኔ አንድ ነገር እኛውን እያደራጀን ያለነው ትላልቆቹን ነው። እኛ በትናንሾቹ ደግሞ እሱ ራሱን አደራጅቶ ወጣት ሴቶችን አደራጅቶ እኛ እንዲበቀል አልፈልግም። እሱም በማይጎዳበት በቀል ምናምን አይደለም፣ በቀል ምናምንም አይደለም። ራሳቸውን ክብራቸውን ጠብቀው የሚርቁበት ነው እንጂ እንደዚህ መሆን አለበት ብዬ አላስብም። ሁለተኛ ነገር ደግሞ በቃ በማለቴ ህግ እንዲያዩ እኔ ይመስለኛል ቡላላ የሴትን ልጅ ርካሽነት ለማሳየት ነው እንጂ እሱ ሂዶ ግንኙነት ሊያረጋቸው ምናምን አይደለም። አካሄዱን እየው ያስገባታል። ልጋብዝሽ፣ የትነሽ፣ ቁጥርሽን ላኪ ምናምን በቃ ይሄ እኮ ምን ያክል በቃ ሴት ልጅ በቃ በጣም ለማግኘት ርካሽ እንደሆነች በቃ ቀላል እንደሆነች ይሄን ነው የሚያንጸባርቀው አይደል? ቀላላቸው የሚለውን ለማሳየት እንጂ ያው ይዟቸው አሁን ሂዶ በቃ ግንኙነት ምናምን ላይ እንኳን አይመስለኝም። ግን ምን ያክል ርካሾች እንደሆኑ ያሳያል። በቃ በስነ ስርዓት ምን ያክል የማይረቡ ሴቶችን። ይህን ፕሮግራም ስፖንሰር ያደረገችልን አዲስ ዳቦ ናት። አዲስ ዳቦ እናመሰግናለን። እንበላለን፣ እንቀምሳለን። ቡልቡላ ዩዘር ሀሳብ አለሽ? ዩዘር
ደግሞ አንዳንድ አክሱማዊ ነው ምናምን የሚባለው አይታችሁታል? ቤላ አክሱም እሱ መጀመሪያ አዩ አክሱም የሚለው ነገር እንደ ላሊበላ ያስጠይቀዋል። ጃፒ ወደ ኋላ እንዳትመለስ እናቴ ትሙት ጽዮን ማርያምን አክሱም ጽዮን ማርያም ናት። ጃፒ ልክ እንደ ላሊበላ ይሄ ልጅ የሆነ ነገር ካልተፈጠረ መቀለድ ነው። ገብቷል። የቅዱሳን ማራቶችን ስም እየተጠቀሙ የሚያደርጉት ነገር መቆም አለበት። በተለይ አክሱማዊ ቤላ አክሱማዊ መጠየቅ አለበት። እሱ ልጅ ከዚህ እኔ ግን መሆን አለበት የማስበው ቤላንም ሙንንም ጠርተን ከኛ ጋር ምክክር ማድረግ ይኖርባቸዋል። ከዛ በኋላ ጅቦና አጠፋለሁ ሲል ሰምቻለሁ። የሆነ ቤት ኧረ የሆነ ሰዓት ላይ ተናግሬው እንገላለን እናጠፋለን ሲሉ ነበር። ሴት ልጅ የምታንቋሽሸው አንተ ጌነን ያልኩት እናቴን የሆነ ሰዓት ላይ ደንግጬ እኮ ነው። በቃ እኔ ከልቤ ነው የጠየቅኩት። ግን በቃ ለሴት ልጅ ያለው ጥላቻ እንዲህ ምን ወንድ ነው የሚወደው ይሄ ልጅ? ቪዲዮ ክፈቺ ብሏት ከጀርባ ቆርቆሮ ነው አንተ እንዴት እንደሚያንቋሽሻቸው ይሄ ነገር ይው እኔ ቡላላ ምንም ችግር የለውም እኮ ግን የሚያየው ሰው አሁን ልትቀልድ ትችላለህ። የሆነ ሴት አስገብተህ ልትቀልድ ትችላለህ። ግን ክብሯን በሚነካ ሁኔታ ያስጠላል። ክብሯን በሚያዋርድ ሁኔታ በቃ እሷም እየሳቀች አንተም ፈገግ እያልክ የሆነ ብዙ አይነት ጨዋታ አለ። እነዚህ የሚያደርጉት እኮ በቃ ሴት ልጅ ምን ያክል ርካሽ እንደሆነች በቃ እያሳዩ ነው ለብዙ ሰዎች፣ በጣም ለብዙ ሰዎች፣ ብር ላላቸው ለበሽተኞችም ሊሆን ይችላል እኮ ብር ያለው አሁን ኤችአይቪ ያለበት ዲሲ ላይ ምናምን ላይ ነፍቁ በቃ በትንሽ ነገር የሰው ልጅ ህይወት ማጥፋት እንደሚችሉ በቃ ትምህርት እየሰጣቸው ነው። በርገር ልጋብዝሽ ብሎ ሴት ልጅ ማግኘት፣ ዛሬ ቅቅል ልጋብዝሽ ብሎ ለጥፎ እያማረጠ እያማረጠ ይጂ አንቺ ጋብዞ አበሰዋል ያበላት። ስማ ጅቦ ቤተሰቦቿ እኮ ስንት ሚሊዮን አውጥተው ነው ያሳደጓት። በ30 ብር ፒዛት ለበለባለች። በቃ ሐሳቡን ተመልከተው ሰዎች ምን እያሰቡ እንደሆነ። አፒ 30 ብር ነው ያልኩህ። እርጥብ ራሱ አሁን ተወዷል። ከ30 ብር ቡላሊ መቻል አይደል? እርጥብ 300 ብለህ ጀምር። ድሮ ስትወጣ የነበረውን ነው የምትሆነው። ጃፒ ይሄ በሽታ ተስፋፋ የምንለው ምናምን በቃ በእንደዚህ አይነት ሰዎች ነው። ሴቶችን አርክሰውና ቀላል ነገር አድርገው እየሳሉ የተሻለ ብር ያለው ሰው የፈለገውን ሴት አማርጦ እንደፈለገ ማድረግ ይችላል ማለት ነው አይደል እንዴ? አይደል? እቤት መታ አንድ ሴት ልጅ ሚዲያ ላይ 2000 ሰው ባለበት ነይ እቤቴ መተሽ አልጋን ጥፊ ተብላ ጡል እያለች ከሄደች ያለው ሰው ስንቱን ነው በቃ እንዴ? እናንተ ግን no understand አንተ my brother ነበር ይለኛል። በምኒ ኪዳነ ድሮ ወጀላት ነበር። ስሜት እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? አለ እግዚአብሔር ይመስገን። እዚህ ቡላላ እኔ እንኳን ሳላስበው ነው የገባው፣ ግን ደግሞ በጣም ነው የምወዳችሁ። ወዳጅሽ ይብዛል። የመነኗ ደግሞ የሰፈሬ ልጅ ነች። አይ መነን ብላ ነው የመጣችው። ጥፋቱ የሴቶቹ እንጂ ቤቱን የከፈተው አይደለም። ብርጅስቶን ጥፋቱ ልክ ነሽ። እዛ የሚገቡት ሴቶች ናቸው። ግን 2000 ምናምን ሰው ያለውን አስቢው። ብር ያለው ይኖራል፣ በሽተኛ ይኖራል፣ ቂም በቀል ያለበት ይኖራል። በቃ በዚህ ደረጃ እንደዚህ እኮ አየሽ ምን አይነት ትምህርት እየተወሰደ ነው እዛ ጋር። ሴቶቹ ራሳቸውን አርክሰዋል። በቃ እየነገረን እኮ ነው። በቃ ሴቶች ርካሾች ናቸው፣ መታችሁ እንደፈለጋችሁ። አረብ ሀገር አሁን እኔ ትንሽ 1 2000 3000 ሪያል ይዤ ብሄድ 8 ሴቶች አላወጣም። ቡላላ ስንት ነው የሚሆነው? 3000 4000 ውስጥ ኑሮ ተወዷል። ጅቦ 3000 ማለት እኮ ወደ 600 ምናምን ሺህ እኮ ነው እኮ። እንዴት ነው 600 ሺህ ሴት ማለት ነው? አስበው። ይሄን ነገር ነው የሚያንጸባርቀው። ደግሞ ኢትዮጵያዊ ሴቶች እንደዛ አይደሉም። እናቴን ክብር ያላቸው። እሺ ሰላም አቋረጥኩት መሰለኝ። እሺ ቀጥይ። እኔ በምትሉት ነገር አልስማማም። እኔ እሺ ሴትም ወንድም አስተዳደግ ይወስነዋል። ርካሽ ሴት አለች፣
ለራሷ ደግሞ ውድ የሆነች ሴት አለች። ርካሽ ወንድ አለ፣ ለራሱ ደግሞ ውድ የሆነ ወንድ አለ። እና ስለዚህ ያኒ ለምሳሌ አሁን በእኛ ሀገር የተለመደው ምንድነው? ወንድ ልጅ እንደፈለገ ሲሆን ምንም ችግር የለውም። እሱ ወንድ ነው ችግር። ዮሐናዬ ገብቶኛል። ያንቺ በጣም የተከበሩ ሴቶች ክብራቸውን የሚጠብቁ አይደለም የሚያንቋሽሻቸው ቤት ስማቸውን እንኳን አስተካክሉ ካልጠራ በጣም የሚንገሸገሹ ከዛ ቦታ የሚርቁ ሴቶች እኮ በሚሊዮን አሉ። ግን ሰው ምን እየተማረ ነው? እዚህ ጋር አስገብቶ አሁን አሉ እኮ ብዙ የተከበሩ ሴቶች አሉ። ሁሉንም እየተቸን እኮ አይደለም። ግን እንዴት ነው ይሄ ልጅ ምንድነው እያሳየን ያለው? ርካሾችን ነው እያሳየን ያለው እንጂ የተከበሩ ሴቶች እኮ እዚህ ቦታም እኮ አይገኙም እኮ። ሲጀምር እዛ ቦታ ላይ አይቆዩ፣ ሌላ ዓለም ውስጥ ናቸው እኮ ያልኩት። ለምንድን ነው እነዛ እኮ አስተዳደግ ይወስናል። አሁን ከቤተሰብ ማለት አስተዳደግ አሁን ለምሳሌ ጥፋቱ የሴቶች ነው። የሴቶችም የወንዶችም እኮ ነው ጥፋቱ። የሴቶች ብቻ ሳይሆን የወንዶችም ነው። አንድ ሰው ከቤቱ ከመጀመሪያው ጀምሮ ለምሳሌ የሆነ ጊዜ እናንተ ጋር ገብቼ ነበረ ወንድ ልጅ እዚህ ጋር ቆይ እህቴ አንዴ ላቋርጥሽ። እዚህ ጋር ግን የተጻፈውን ታዝባችኋል? ቡላላ ጃፒ መብቱ ነው። ምቀኛ ነህ ጅቦ ብትገባ ደስ ይለኛል። ታስረዳ መብቱ እቺ እኔ እርግጠኛ ነኝ ካልሲ ያጥባለታለች። ብታስገባት ደስ ይለኛል። መብቱ እንደሆነ ብታነግረን። እኛ ምንም የምንናገርሽ ነገር የለም። መተሽ አስረጅ ሼሪንግ መጣሽ ራሱም ሊሆን ይችላል አይታወቅም። አይደመቁ ስም ቀይሩ። ሲጀምር ደመቁ ብሎ ፌክ አካውንት ነው። ወንድ ነው ራሱ የጻፈው፣ ሴት አይደለች። ቀጣይ ሀሳብሽን ጫልቱ የመንሱርን ሚስት አትመስልም ድምጿ? ኮረኮራት ነጭ ነጭ ተርዚር ከምን አስበን። እሺ ሀሳብሽን ቀጥዬ እኔና ሴቶችን እያስገባችሁ ባካችሁን። እና እኔ ከሁለቱም ትክክል አይደለም። ሀጅም ትክክል አይደለችም፣ ጠሪውም ትክክል አይደለም። ሁለቱም ባለጌዎች ናቸው። ስለዚህ ወርቅ ያለ ቦታው ሲገኝ ርካሽ ነው። ለዛ አታርጉ ነው የምለው። ባለጌ ቤት አትገኙ። እኔ የምላችሁ ይሄን ብቻ ነው። እሺ እናመሰግናለን እህቴ። ኧረ ጅንጅብል እኔ አላስወጣሁም። ማን ያስወጣክ? እሺ ጅንጅብል ማን ያስወጣው? ቆይ ልሳ ሳምሪ ሼሪንግ ይማሪ ደጋግሚ ሳየው ወይስ ደመቁ ሳምሪ ቃል ካናዳው ምን ደመቁማ ጻፈችልህ እኮ ከታች። ግን እውነት የሆነ መፍትሄና የሆነ ልባት ብናገኝበት እንደ ኮሚቴ ደስ ይለኛል። ሳንቀልድ እናቴ ሳንቀልድ በስርዓት ሴቶቹን አስገባ፣ እንጠይቃቸዋለን። ሴቶቹ መፍትሄ ሊሆን የሚችለው ነገር ማለት ነው እነዚህ ሴቶች ቡላላ አሁን አንተ ማሰናከል ነው ያዝከው። ምናልባት ኢትዮጵያ ስለሆንክ ያገኘኛል ብለህ ከሆነ እኛ አለን ፒዛ እንዳይናብዙ ሴቶች ለራሳችሁ ክብር ስትሉ እኔ እሱን አሁን ብዙ መተቸት እኮ አንችልም። ሴቶች ናቸው ፈቅደው የሄዱት እና ለራሳችሁ ክብር ስትሉ የሆነ ነገር ማድረግ አለባችሁ። በቃ የሆነ ነገር መፈጠር አለበት። እናቴን ክብራችሁ በዚህ ደረጃ እየወረደ ቡላላ ኢትዮጵያ እስከሆነ እሱን ይዘን ሄደን እንግዲህ እስቲ አንቺ ያልቻልሽውን ሊድ ምን አብረን ነው የምንሄደው። ሆዴን እንኳን አላገኝም ብሏል አይደለም አንቺ አንቺን ሆዴን ተሰጭቷል። አይ ቲንክ ቡላላ ጸባይ አይወድም ጅቦ። አይ ኖ ከቤትም አይወጣም አይፈቀድለትም። ጋዛይ ወደ ወጣቲ ልብስ ይቆሽሻል ይባላል። ገባ? እሺ ሙሻ ሀሳብ አለሽ? የኔም ቤት ሀሳባችሁ ምን ነበረ? አልሰማሁም። አሁን ነው የገባው። የሚያናደኝ አሁን እኮ ቆየን እኮ እዚህ በጣም ረጅም ሰዓት አደረግን እኮ ሙሻ። ኦኬ አሁን ነው የገባው። ለዛ ነው ቅድም ገብታች ነበር 3-4 እንግሊዘኛ ላስረዳት። እሺ ዝንጅብል
ማህበር ነው እንዲህ ጁዲ ሄደሽ ብትስማሚ ይሳላልኝ ከታች ግን የወርዲት ጉዲት አንቺ ግን ያቀድሽው ቅድና እናቴን አሪፍ ነው። ሁለተኛ ነገር ከታች ምን እንደሚሉ ታውቃለህ? ከሄደሽ በኋላ ትስማማለች። እሱ ክብርሽ ነው የሚወስነው። አፈቀላጤ እኮ ነው። በአካል ሲያገኝና ሶሻል ሚዲያ ላይ የተለያየ ሰው ነው። ይሁን ታሳብነሽ ወደኛ ልትከረብች ትችያለሽ። አይቼው አውቃለሁ። እናታቸው ማን ስለሆኑ ነው ብላ ብትነሳስ ተቀመሰች በኋላ ችግር ነው። ኧረ አንተ ኦሎ ነው ደግሞ ጭራሽ ኮካው ላይ የሚያደርግባቸው አሉ። ወዲያው ፌንት ነው የምታደርገው። እንደዚህ ሳይባርገሱ ቁጥንጥ ነገር ነው። አንዴ ቆሎ የሚባለው ነገር የገብስ ነው ወይስ እንዴ? እሱን እንዳቀምስ አደራን። ኤልሳ ቆሎ ነው አሉ አባቴ። ኧረ በነገታው ሌሊት ሙሉ ምን ስታደርግ እንደነበር ካታውቀውም ነው ያሉት። የቪዲዮ ማስረጃ በቴሌግራም ይላክልሃል። ጠዋት ላይ ነው የነበርክበትን ቦታ የምታውቀው። ሂስትሪክ ተቀርጾ ይላክልሃል። ሰላም አይ ነው ትላለህ፣ ለራስህ ትደነግጣለህ። የኔ ሀሳብ ግን ሴቶቹ ናቸው ርካሾች። እኔ ዋጋዬን ካላወቅ ሌላ ሰው የኔን ዋጋ ሊያውቅልኝ አይችልም። አንዷን ይዟት ሄዶ መንገድ ላይ እንደዛ እያደረጋት እያመናጨቃት፣ እንግዲህ አይናችን እያየ ነው ገስት ለሚገባ አላቋርጥሽ። አሜንዬ አሁን ሴቶቹ እዛ አካባቢ የሚገኙት ርካሾች ናቸው፣ ሴቶቹ ናቸው። ክብር ያለን ብዙ ነን፣ ግን በርካሽ ሴቶች ክብር ያላቸው ሴቶች እየወረዱ እንደሆነ ታውቂያለሽ፣ በወንድ ልጅ እይታ ወይ ባለው ሰው እይታ። እውነት ነው፣ ግን አሁን ይሄንን ማስቆም አሁን አንቺ እኔ ክብር ያለኝ ምናምን ብትይው አንድ ወንድ ልጅ አሁን እኔ ክብር ያለኝ ምናምን ብትይው የሆነ ነገር ጠይቆሽ ይህ ቆሻሻ ማን አባሽ ስለሆንሽ ነው ብሎ አይሽ በነዛ ሴቶች የተነሳ። አዎ፣ ግን ይኸውልህ ለምሳሌ ከቤት የወጡ ልጆች ከቤት እያወጣ ምናምን ቢሆን ኖሮ አዎ ልክ ነው፣ ይሄ ልጅ እንደዚህ እያደረገ ነው ትላለህ። እና ከምንድን ነው የሚያወጣው? አሁን ስታነጥፍ የነበረችው ልጅ 21 ዓመቷ ነው። አዳምጪኝ፣ ከቤት ነው ይዟት የመጣው እራሱ ድራይቭ አድርጎ እና ከሌሊቱ 6 ሰዓት ደውሎላት ፍርፍር ስሪልኝ እየመጣው ነው አለችው አላት። ከዛ እናትየዋን አስፈቅዳ ሰራችለት። እና ማን ነው ጥፋተኛ? እናትየዋ ቁጭ ብላ ፍርፍር ለገብረምሳ ስትሰራ እያየች ዝም የምትለው ልጁ ነው ወይስ? ቪዲዮን ተከታተለሽዋል? አይቻለሁ፣ እያየሁኝ ቁጭ ብዬ እንደዚህ እያየሁት ነበር። ከዛ 6 ሰዓት ከሌሊቱ 6 ሰዓት ነው ፍርፍር የሚሰራልኝ ገስት ይግባ አለ። ከዛ ገስት ገባች። እኔ ልስራላለችው እናቷ ቁጭ ብላለች። እግዚአብሔር ምስክሬ ነው። ከዛ ማሚን ላናግራት ቆይ አለችውና በስጋ ነው የምትፈልገው ባዶ ፍርፍር? ከዛ አይ ባዶ ፍርፍር አላት። ከዛ እናትየውም ስሪለታለች። ሄዶ 6 ሰዓት ላይ ገብቶ ቤታቸው ፍርፍር ቴካው ይዞ ወጣ። ማን ነው ጥፋተኛ? አንዳንድ ነገሩ ግን አሪፍ ነው። ነገር ማነው ጥፋተኛ? እሱ ፊት ባያይ ኖሩ በዚህ ደረጃ ባይሄድ ኖሩ ልናደንቆ ይገባል። ከአቅማችን በላይ ነው። አሁን ይህንን ነገር ሲያይ የመንግስት አካል ምን ይሉታል? አሜን። አሁን ክፉ ነገር አታናግረኝ እንጂ መንግስት ቢኖር እንደዚህ ፈነጭ ነበር። እናንተ እንደ ቀልድ እያያችሁት ነው ይሄን ነገር። እኔ ልደታን እንደ ቀልድ አይደለም። ሰው ደምህን ነው የሚያፈለው እዛ የሚገባው ሰው መቤት ታምር እየተፈጠረ ነው። መንግስት ምን ሊያደርግ ይችላል? ይሄ እኮ አንድ ኤጅ የሆኑ ሴቶች አይደሉም አይደለ እኮ ቢሆንም ባይታርጋ ይው እህቴ አዳምጪ ያለችው ሴት እሷ ለክብሯ ካልተጨነቀች ይወርዲ አዳምጪኝ። ይወርዲ ይው አንደኛ ነገር በሽታዎች እየተስፋፉ ነው። ሁለተኛ ነገር ይው ሴት ልጅ እንዲህ በርካሽ ነገር የምታገኝ ከሆነ ብዙ ያላቸው ሰዎች ብዙ ነገር ግን አይደለም ጅቡ። እኔ አንድ እግዚአብሔርን አሁን አሜን የተናገረችው ንግግር ልጁ አድርጎ እንደዛ ካደረገ ጎበዝ ነው። እናትየውንም እሷንም ማሳመኑ በቂቤ ያበደ በቂቤ በልቶ ከሱ የበለጡ አፈቀላጤዎች አሉ እኮ። ከሱ የበለጡ ገንዘብ ያላቸው ህመም ያላቸው ሰዎች እኮ አሉ። ሴትን ልጅ ለመበከል ምን አንተ ቡላላ አንተ ሰፋ አድርገህ እኮ ነው ይሄን ነገር የምታስበው። ይሁንልህ
በቂቤ ያበደ ፍርፍር እየበላ እንዴት ነው ይሄን ነገር የሚያቆመው? እንዴት ቀልዳለህ? አሁን ያወራነው ዲስከሽን ጥሩ ነው። ሴቶቹ እንዲማሩና እንዲጠነቀቁ ያደርጋቸዋል። ሴቶቹ ላይ መስራት አይሻልም? ሊያደርግ አይችልም። ለምን አታዳምጡኝም? እኔ እናትየው ለምንድን ነው ማሰሙኝ ብሏል። ይሁን አንድ ነገር እግዚአብሔርን ግልጽ እውነታል። እናት ናት ለልጅ የምታዝነው የምትቆረቆረው ብዙ ኃላፊነት የምትወስደው። እናትየው እያለች በዚህ ልክ አሳምኖ ቤቷ ሄዶ እናትየውን ፈቅዳ ጅቦ ምንድን ነው የሚላክልን ነገር? ኧረ አንዴ በትልቁ አድርገኝ እስኪ። ያልሆነ ነገር እንዳይሆን ምን እየሆነች ነው? አንቺ እስራኤል ሀገር የምትኖር እንደ ዳቦ ቆሎ ቆራረጠችው አሯን። ምን እየተካሄደ ነው እዚህ ሚዲያ ላይ? በቃ ተውኩት። እናቴ በቃ ዝም ይመቸው። በቃ እናቴን ይመቸው። ለዚህ ባጠርገውስ የቂጧ ጭግር ላይ ተያይዞ ጠዋት ላይ አታራማ ስትሮጥ ቅጭልቅ በአካፋ ስትቆፍረው ተዋል እንዴ ደግሞ ምንድን ነው ግን እየሆነ ያለን? ይሄማ የሆነ እየሄደች ነው ጅቦ። ለዚህ ነው የምትታገሉት ይላል። ይመቻችሁ። ከልባችሁ ያት እስቲ መነጽር ጠቅላላ አደረገች። ቆራጥ ስማ፣ እግሯ ያስታውቃል የምር እንዳራች ማለት ነው። እግሯ ነው በቃ ይሄ እናቴ ትምት በቃ እኔም ብሎ ህዝብ አለኝ። ይህን ህዝብ ነፃ አወጣለሁ ብለህ ጅቦ ባለፈው ነግሬሃለሁ። ይግማም ባገኘው ነገር ትስቀ ምናምን እዛው እንዴ አይደለም። ዛሬ እናቴን ስሜታዊ ለምን እንደሆንኩ አላውቅም። ብዙ ነገር አየሁ፣ በጣም ብዙ ነገር እንትን አልኩና የሚጻፉትም ነገሮች ምናምን እዛ በተለይ ዳይስፖራ በጣም ባለጌ ነው ታውቃለህ። በጣም የሆነ ነገር አይቷል፣ የሆነ ነገር አውቋል። የሚጽፉት ጅቦ ደህና ዋላችሁ። አንተ እኔ እዚህ ሆኜ በቪዲዮ ላይ ያየሁት ሸተተኝ። ወይኔ ሰላም፣ እንዴት ዋልሽ? ሃይሚ የመንጌ ልጅ ደህና ናችሁ ወይ? አለ እንዴት ነሽ? ደህና ነሽ? አላየሁትም። ያው እንደዚህ በሚዲያ ነው የሰማሁት። ቁርጥርጥ ያለ ነው ግን በጣም ያስጠላል። በጣም ህብረተሰቡ እንዳለ ማውገዝ አለበት ይሄንን። ይሄውን ሪፖርት አድርጉ ምናምን የሚባልበት ይሄ ነው። ይሄ ነገር እያለ ነው ስለሌላ ነገር ሚዲያ ላይ ምን ነበር ጃፒ ዘጋኝ። አለ እኔም ተልኮብኝ ነው ይቅርታ። እኔ ደግሞ ያየሁትን ሰው ማካፈል ደስ ይለኛል። ኧረ ሼሪንግን እያገዛችሁ በኮፒ ሊንክ እና በታፕታፕ የቤታችን አንደኛ ኮፒ ሊንክ አድራጊ እናቴን ሼሪንግ እየማሪ ውለታሽ ብዙ። እሺ ሐሳብ ያልሰጠ ማን ነው? እና እናወግዛለን። ሁላችሁም ተባብራችሁ ሪፖርት እያረጋችሁ ማስጠፋት ነው። ከሌ ነው ጥፋተኛ ከሌ ነው ማለት አይቻልም። ማየት ነው የሌለብን። ቀና ልብ ቅድምም ገብታ ነበር። ሰላም ሰላም፣ እንዴት ነሽ? እንዴት ነሽ? ጤና አምላክ ዛሬ መስኪና የምታወሩት ሀሳብ በጣም አሪፍ ነው እና እኔ የምለው በዚህ ሀሳብ ሴቶች ናቸው ያው እናለን የራሳችን ክብር ዝቅ የምናረጋል። አሁን ያ መሆን ትንሽ ነው። እሱ ከሱ በላይ የሆነ አሉ እነ ሸራ የሚባል ያ ትንሹ ሳሚ የሚባል ልጅ እስኪ ገብታችሁ ተከታተሉ። ፓንታቸውን ሴቶች
ቪዲዮ ይከፍታሉ፣ በትልቁ ይደረጋል። ፓንታቸውን ሁለቱም ይቀመጣሉ። አውቆ ቀይ ነው የለበሰችው ጥቁር ነው የለበሰችው ይባባላሉ፣ አውቆ ማለት ነው። ከዛ እስኪ አሳይ ይባባላሉ። ሱሪውን ሲቀርጋ ፓንት ታሳያለች። የት ነው ያ የምሬን ነው ጅቡ አይታቸው ምንድን ነው አልገባኝም። ከርዕስ ውጪ ነው ግን እና ያሳዝናል። የምሬን ነው። አንድ ሼር አደርጋለሁ ታላችሁ ነው ዚካ አድርጋ ፓንቷን እና ፓንት ስንታለች ተብላ ትጠየቃለች። ከዛ 10 አለ እስኪ አሳይ ትባላለች። ይሄ ችግር ይኸው አሁን ሴት ልጅ ፓንቷ ንጹህ እንደሆነ አቀማመጡ ምናምን ያስተምራል። ግን ፓንት የለበሰችውን ዝቅ አድርጋ ማሳየት ይከብዳል እንጂ ፓንት ዝቅ አድርጋ አሁን እስኪ ሱሪሽን ልትቀመጪ አሁን ለሽንት እንዴት ነው የምትቀመጪው? ትርሽ ስትባል ከፍታ ታሳያለች። በፈጣሪ አይታችሁ አታውቅም? እና ሻረን ተከታተሉ እስኪ። ግን ትውልድ እየሞተ ከምሽቱ 4 ሰዓት ከ5 ሰዓት በኋላ ሻረን ይባላል። እኔ ግን አላየሁም። እንደ የጠቆረ ባይ ደስ ይለኝ ነበር፣ ግን አላየንም። አንድ ሞ ላይቭ ላይ ገብታችሁ እስቲ ተቀመጡ ሽንት ቤት ታሪክ ደግሞ እንትን አጭር ቆጣ ለብሳ ዝቅ ብላሽ ጎንበስ በይ ስትባል ሄዳ እዛ ግድግዳ አሁን አንድ ነገር ቆይ አሁን እኛ ቋንጣ ለብሳ ስማ ቡላላ፣ አሁን እኛ ጥፍር እናያለን፣ የእግር ጥፍር፣ የእጅ ጥፍር፣ ብብት። ይሄ ንጽህናቸውን እንዲጠብቁ ነው። የሴት ልጅ የእግር ጥፍሯ በጣም ማማር አለበት። ብናየው ነገ ጧት ታስተካክላለች። ብዙዎቹ እግራቸውን እንዲንከባከቡ አድርገናል። ግን የሆነ አላት የሴት ልጅ ብልታየ ማለት እኮ ያው ብልታየ ማለት ነው። ምንድነው ልዩነቱ? ቪዲዮ እንዳንተ ሼር አደርጋለሁ። ጌታን ዲጂታል ብዙ ልጆች ፓንታቸውን ዝቅ አድርገው ሱሪያቸውን ዝቅ አድርገው ለእኔም ሼር ያው ብብትና ብልት የሚያመሳስላቸው 3 ነገሮች ይኖራሉ። የራሳቸው የሆነ የተደበቀ ቦታ፣ የራሳቸው የሆነ ጠረን፣ የራሳቸው የሆነ ፀጉር ማብቀል ምናምን ይኖራል እንጂ ብብት አየ ማለት ብልት አየ ማለት አይደለም። ግን የሚያመሳስልና አበሻ በጣም ነው የሚመሳሰለው ብዬ ነው። አንድ ነው ማሸብሸቡ ነው ምኑ ነው። አሁን አንተ 10 ሴቶች አምጥተህ ብብታቸውን ካየህ መቼስ ብልት አይተህ ታውቃለህ። ገብቶሃል? ከዛ በኋላ መሳል ነው። አይ ብብት ኖርማል ነው። ብብት ሮማን ያጨሳል እንደ ሴቱ በሙሉ ያይ እንደዛ አይደለም ማለት ራሷን ነፃ አውጥታ ማለት ነው። ጠቁሮባት ነው። ኑኑ የት ሄደች? የተማረ ሰው ገብቶ ነበር። በእናትሽ ቀና ልብ እህት ቀና ልብ ወንድ እኮ ነው፣ ወንድ ነው። ወንድም የምትሆን ሀሳብ እዚህ ዱቅ ብለው ሪፖርት የሚያደርጉ አሉ። ታውቃለህ ጅቦ፣ እነዚህን ቶሎ ማስወጣት ነው። ስታብታብ አርጎ ቤቱን ኮፒ ሊንክ አርጎለት ኤችቢቲ ህይወት መሰለኝ ነው። ህይወት በድሉ ነው ተቆላምጦ ነው ኤችቢቲ። ወይ ጅቦዬ፣ እኔ ላደንቅክ ነው የመጣሁት። ምንም አልሰማውም እና ሳቅክ ይመቸኛል። ይመችሽ። አንድ ጊዜ ሳቅላት በእናትህ። ጥርሴ ይርገፍ ሳቅልሽ በጌታ ጥርሴን ይበርደኛል። ረፍ እንጥሌን ነው የሚባለው። አንተ እንጥላም ያው ስቆልሻል። እናመሰግናለን። እንኳን ደስ አለሽ። አስቀናል ሀሳብ ብትሰጪ አሪፍ ነበር። እሺ ደስ ብሎኛል። ለምን ወንዶችን አናካትትም እዚያ ላይ? ማለት እንደው ምን አይነት ሀሳብ አላቸው? መቼም ሴት እህት ሴት እናት ያለችው ይኖራል። ዶክተር ያንስ ኧረ አንተ ሰው ግን የሰራው ስራ ልክ ነው። አይ ዶክተር ሉሌ ቀጥል። ሉሌ ሰላም ብያለሁ ሁላችሁም። ሀሳባቸው በጣም ጥሩ ነው። አሁን እንደዚህ አይነት ኩታራ ሴቶቹን መርጣችሁ ለባንጋሌ እንድትሰጡና 2 ወንዶች አሉ ደግሞ እነሱን የሚያበረታቱት አዲስ ሚዲያ ላይ የመጡት
ሸራና አኖ ይባላሉ። እነዚህ ሁለቱንም ልጆች ከነሱ ጋር ለሌላ ዜጋ ብትሰጡ የሚል ሀሳብ አለኝ። አስተያየት ለእናንተ ነው። ምንም አልገባኝም ወንድም። ላስተርጉምልህ ቋንቋውን ስለምችለው። ልጁ ሼራ የሚባለው ሀዲያ ነው። ሀዲያ እናቴ ሊባዳ ምናምን የሚለው ሸራ የሚባል በጣም ባለጌ በእውነት እኔ ከጆከር ጋር ሲረጋገጥ አላየሁም። 10,000 ሰው እንትና ብሎ ሴት ሆና ደግሞ አንድ ልጅ አለች ከሱ ጋር በጣም ብልግና ነገር የሚያስተላልፉት ሚዲያ ላይ እንደነዚህ አይነት ወጥ የረገጡ ሰዎችን ማህበረሰባቸውን ደግሞ ወክለው ነው ደግሞ እዚህ የሚሳደቡት ብታይ። ያ እውነት ነው። ጂቦ ማን ነው ጃፒ አይተሃል? በእውነት በጣም ነው የሚያሳፍሩት። በተለይ ማታ 10 ሰዓት ምናምን በቃ ሴቶቹ አንደኛው ለራሱ የስልጣን ስም ነው የሰጠው ጀነራል ይባላል። አንዱ ለሶስት ይደርሳሉ። እነዚህ ሰዎች ሪፖርት አድርጎ ማጥፋት ነው። በጣም ነው የሚደብሩት ሚዲያ ላይ። እንደዛ ማጥፋት ምናምን ሳይሆን የመጡበትን ማህበረሰብ በጣም እያቆሸሹ እንደሆነ መናገር እንዴ ጥሩ አይደለም። ከተመለሱ አሪፍ ነው። ካልሆነ ግን ጅቦ ምን እንደተፈጠረ ታውቃለህ? አንዴ እዛ ሳውዝ አፍሪካ ላይ የሀዲያን ማህበረሰብ የማይገባ ነገር በሶሻል ሚዲያ ሲያስተላልፍ የነበረው ልጅ ገብቷል። ከዛ ማህበረሰብ አውጥተው እነዚህ ጀግናዎች ናቸው። በነገራችን ላይ ሉሌ ሳውዝ አፍሪካ ነው የምንኖረው። አዎ አንተ ሀዲያዎች ጎበዞች ናቸው። እናቴ ናቸው እንደዚህ ሽማግሌዎች ተሰብስበው ምናምን ነው። በቃ ተሰበሰቡ። ኮሚኒቲ አለ። ለኛ ለማህበረሰባችን የማይጠቅም መልእክት እያስተላለፈ ነው። አመጡት፣ ራቁቱን አድርገው ድንጋይ አሸክመው ይቅርታ ጠየቀ። ከዛ ልጁ ተስተካከለ። ገባ። እንደዚህ ነው ማድረግ ሁሉንም በእናት። አሁን ለምሳሌ እንደነዚህ አይነት እንደሞ አይነት ባለጌ ሃይላንድ ቁላው ላይ ቢንጠለጠል ችግር የለውም፣ ግን ቁጭ አድርጎ መምከር። የት ነው አንተ? ቦን ነው እንዴ? የት ነው? ቦን አይደለም። የውጭ ዜጋ ራሱ አለባበሳቸውን ስርዓታቸውን ይዞ ደስ የሚል አለባበስ ለብሶ ነው። እሱ የት ነው ቦታው? ለምን እንዴት እንዋኝበታ? እንደዚህ የመሰለው አግኝተን እንዋኝበት። የት ነው? ለምን ከፋልክልን? አሁን ምንኛ ሀሳባችን ልታስቀይረን ነው? ምንድን በቃ ሀገራችንም እንዲህ ለምታለች። ተው እሱን ተው። በዚህ አትሸውደንም። አዳነች ውጭ ሀገር ናውጣ አዳነች አበቤ ሁሉንም ነገር ሰርታልናለች። የውጭ አይነት ማስታወቂያ ሊሰራብን እኮ ነው ጃፊ። አዳነች አበቤ የሀብታም ልጅ እየሄደ ይዝናናል፣ የድሃ ልጅ ግን እዚህ ይዝናናል ብላ ቀበናን ገድባ አሳምራ። እኛ የውጭ ነገር አሁን አያምረን። በቃ ትንሽ አፈራማ ሆነ እንጂ ውሃው ብቻ ጭቃ ሆነ እንጂ አሪፍ ነው። ከሽንት ቤት ነው ማጣሪያ እንኳን ሳይገጥሙልን እዛ በቃ አራር እየሸተትክ ተዋኛታለህ። ይሄ ነገር ፖለቲካ ነው። ከዚህ በላይ ንቀት የለ አባቴ። ካካ የሆነ ውሃ ላይ ያስመርቁታል። ደግሞ ጥቁር ለብሰው ነው ያስመረቁት። አይታ ይመቻቸው። ግን ያምጣል እኮ ዱባይ እንዳለው አሸዋ ተደፍቷል። ታውቃለህ? አሸዋ አንተ በጣም እውነት ለመናገር ጥንስስ ሄዳ አልዋኘም። ሀገሩን አጸዳጁት። በፊት ንጹህ ነበረ። ገባ አይላ ባዳነች አበቤ አላህ ባዳነች አበቤ ያለ ምንድን ነው የምታፋሽከው? ቡላላ የለመድከው ሱስ ካለ ተጠቀም። ይልብናል። ስንት ሰዓት ነው አሁን? ቡና መጠጣበት ሰዓት ነው። ቡናላ ብቅ በል እንጂ አሪፍ ቡና አለ እኮ እኛ ጋር ራሱ አንድ ቀን ኧረ እመጣለሁ በእውነት ቡናላ እንዴ ወደ ከሀገር ሲወጣ ነው የሚመጣው። እናቱ አታየው እንደውም እያለ ነው ቡናላ ደውሎ ምንድን ነው ያለ? ከፈለክ ካገኘሃለሁ ነው ያለ። ያን ደባደብ ሰፈረን አውቃለሁ። ናውጣለኝ። ኧረ እባክህ ማሻ ተረጋጋልኩ። ኧረ የአባሯ ሞዴል ትናንት ገብታ ነበር መሰለኝ። ትናንት ነው መቼ አድርጌላችሁ ነበር እኮ። ሉሲ እንደ ሰፈሮቿ ልጆች ይዛ ነው እኮ ሼር የሚያደርግልን። ገባ
እኔኮ እግዚአብሔር ለየብቻ እንተዋወቅም በደገ ስመጣለ የሰፈሮቹ ልጆች ዱክ ዱክ ብለው ያወራሉ የግል ህይወታቸው። ገብታለች ዩዘር ጤና ይስጥልኝ። ጤና ይስጥልኝ። እንደምን አሉ እንዴ? እንደምን አሉ እንዴት ነው ታላለ ተሳሳተ ኮራት እንጂ አይ ቁም ነገሬን አታስጠፋብኝ። ቆይ ልናገር። በመጀመሪያ ጃፒ ጅቦ ቡላላ ህዝባችንን በቁም ነገር ምንድን ነው የሚባለው በሳቅና በቀልድ እያስመሰላችሁ እያዋዛችሁ ይህንን ህዝባችንን ስለምታነቁልን በጣም እናመሰግናለን። ይሰማል? እውነት ነው። ይሰማል እየሰማ ሌላው ጃፒ የስራህን ይስጥ። ቆይ ቁም ልታጠፋብኝ ነው? እሺ እኔ ጽፌ ነው የመጣሁት። ልክ ነኝ። ስላከበብከኝ ቴንኪው አመሰግናለሁ። ስለ እውነት ከሆነ በጣም ነው ያዘንኩት ዛሬ ማለት የሰማሁት ነገር። ግን ጅቦ ልንገርህ አንድ ነገር፣ ሰው ሁሉ አንድ አይደለም። እኔ ሴቶች የሚለው ውስጥ ላይ ያው ውስጥ እኔም አለሁበት። ያው ሴቶች ተብሎ ሲዋዛ አንድ ላይ ማለት እኔም ያው አንድ ላይ ተጨምሬ ማለት ነው። የኢትዮጵያ ሴቶች በዚህ ልክ ረክሰዋል እንደዚህ ምናምን ሲባል ያ ሁሉም ሰው አንድ አይደለም። ሰው እንደየ ከአንድ ሆድ እንኳን የሚወጣ እኮ ይለያያል። ገባ? አንድ ቤት እንኳን የምንወለድ የሰው ልጅ እንደየመልኩ ባህሪው ይለያያል። ሁሉም አንድ አይደለም። በዛ ይስተካከልልን። ያው አንዳንድ ሴቶች በሚለው ይስተካከልልን። ሌላው ጋጠወጥ ሴቶችም አሉ፣ ጋጠወጥ ወንዶችም አሉ። ሲጀመር በመጀመሪያ ሴቶች ናቸው ሪስኩን የሚወስዱት። ለዚህ እኔ አሁን የሴት ልጅ ሚዛኗ እጇ ላይ ነው። ሁሉም ሰው ራሱ ያው ሴት ልጅ ራሷን በመዘነችው ልክ ነው የሚሰጣት። መጀመሪያ የኛ ሚዛናችን እጃችን ላይ ነውና በጣም ያሳዝናል። ግን እኔ አሁን ልጁ አንድ ነገር ልጨምር እንደ ሀሳብ እጃችን ላይ የሚለው ነገር ጅቦ ቢስተካከል ሰው በእጁ ብዙ ነገር ስለሚያደርግ እጃችን ላይ ታፕ ኮፒ ሊንክም አይከምል አሁን አይደለም ጃፒ፣ እኔ ቁም ነገር ነው እያወራሁ ያለሁት። እግዚአብሔር ምስክሬ በጣም የተሰማኝ ምክንያቱም ልጁ አሁን በህግ ቢጠየቅ አንድ ነገር ልንገርሽ እህቴ። አሁን ለምሳሌ ብዙ ክብር ያለን ሴቶች አለን፣ ክብራችንን የምናውቅ ምናምን ስትይ በነዛ ሴቶች እይታ ውስጥ ነው የምትገቡት። አንቺ ማነሽ የሚባል ይመጣል። ስንት እንትን እናውቃለን። አንቺ ማን አባሽ ስለሆንሽ ነው? አይሽ እናንተ ክብር ያላችሁ ሴቶችም የምትናቁበት ነው ይሄን ነገር ይገባሻል። ስማ ልንገርህ ችቦ ሲጀመር ነው እኮ ግን ይባላል። እኔም እኮ ያን የምልህ ግን እኔ ያቺ ሴት እኔን አትወክለኝም። እንደዛ ብሎ ተሳድቦ የሚሄደው ያጣለማኝ ተሳድቦ ይሄዳል። አንቺ ማን ስለሆንሽ ነው በዛች ሴትዮ አይን ካየኝ ወይንም በዛች ሴት አይን ካየኝ እሱ የራሱ ችግር ነው፣ እኔ አይመለከተኝም። ግን ራሴን የማከብረው እኔ ነኝ። እኔ ደግሞ እድሜ እያዩ ነው የሚያስገቡት። አሁን እኛ ይኸውላችሁ የእድሜ ልዩነት የለብንም። ከ18 ዓመት በላይ የሆነ ሁሉንም እናዋራለን። ገባሽ? እስከ 60ም እስከ 70ም ይሁን ዋናው ሀሳብ ነው። ጆሮ የምሬን ነው የምልሽ። ልጁ ይኸው ጅቦ ንገራት እንዴት ጠይቆ እንደሚያስገባ ሰርች አድርጊና ሂጂ፣ በብሎክ ይሸኝሻል። 31 ነኝ ካልሽው ቀጥታ እናቴን ነው የምታኪው፣ ከእናቴ ጋር ማውራት አልፈልግም ምናምን ብሎ ያባርሻል። እኔ መቼ ነው ከሱ ጋር እንደዛ አይነት ሰፈር እሱ ቤት? ሁለተኛ ነገር ይሄ ነገር የሁሉም ሴቶች ነው እንጂ ክብር ያለን አለን እኛ ያገባንም የሚባልበት ጉዳይ አይደለም። ምክንያቱም አያገባንም እኮ አይደለም። እኔ እኮ አያገባንም እኮ አይደለም። ትልቅ ነው እዛው ጠንዝቶ ነው እንጂ እኛ እኮ አያገባንም አይደለም። ጅቦ በህግ እኮ ይጠይቅልን እያለን ነው። እኔ እኮ አሁን ፖይንቴ ገብተዋል። በህግ ይጠይቅ። እኛ የጠበቃ እንከፍላለን። የት ነው የምትኖሪው? እነዚህ ፌሚኒዝም ነን የሚሉት ሴት ነው ያሉት። ኬንያ ናቸው ግማሾቹ። እግዚአብሔር ምስክሬ ኬንያ ያለችው ፌሚኒስቶችን ትደግፊያለሽ እንደ ይዘር አይደለም እነሱ መጥፋት እኔ በህግ አምላክ እኔ የለሁበትም።
መጋባት አለበት የወንድ ልጅ ከወንድ ጋር መጋባት አለበት ብለው እኮ የሚያስተምሩ ሰዎች ናቸው። እንዴት እነሙ እንደዚህ የመሆናቸው ምክንያት የነሱ ንግግር ነው። ነው እንደዚህ የሚሆኑት ፌሚኒስቶች የሚያወሩት አዲስ አበባ ላይ ባንዲራ ሌላው ሀገር የሚይዙትን ይዘው ሲያውለበልቡ ነው የምታያቸው። ያ እኮ ነው ሀሳባቸው። ግን እኮ ስማ ልንገርህ ምንጩን እናድርገው እያልን ነው እኛ ከተባበርን ምንጩን እናድርገው። እነሙ እንደዚህ የመሆናቸው ምክንያት ራሱ እነዛ ፌሚኒስት የሚባሉት ወንዶችን ስለሚናገሩ እነሱም እንመለሳለን ብሎ እንደዚህ ግን ስማ እንትን አወቀው። ኧረ ቆይ ለቤተሰቦቿ እያስረዳች ነው። ሳቅክ ደስ ይላል። አንዴ ሳቀላታ በድንጋይ የሚሰራ መሰለሽ እንዴ? ጅቦ እንደዛ ከሆነ ስልክ ደውላ እኮ እያስረዳች ነው። ሳቀልኝ ጅቦ እያለች ለሌላ ሰው። ኦኬ ጅቦ ስማ ልንገርህ። እሺ እህታችን እንደዛ ደግሞ ከሆነ እኮ በግልጽ የወንዶች ጉዳይ ሆኖ መምጣት ይችላል። ምንም እኮ ችግር የለውም እኮ የሴቶች ተቃዋሚም እንደዛ እኮ ከሆነ ምንም ጣጣ የለውም። ግን አሁን እኮ የሴቶችን ገጸ ባህሪ ማለት ለኢትዮጵያ ሴቶች እኮ ማለት የሌለ እኮ ስም አሁን እኛ ግን ባለጌ ጋጠወጥ ስለሆነ እቤት ውስጥ እናት አለው፣ እቤት ውስጥ እህት አለው። ነገ ደግሞ ሚስት ሊኖረው ይችላል። ሰው ከሆነ ያገባል እሱ ወንድ ከሆነ ማለት ግን ማንኛውም ሴት ማለት እኔ አሁን ይሰማኛል እንደዛ ሲባል እግዚአብሔር ምስክሬ አያስቅም እኮ የሚያስለቅስ እኮ ነው። ወዴት እየሄድን ነው? እና በጣም ነው የሚያሳዝነው። አይተሻል? ተከታተይዋለሽ? እኔ አይቼው አላውቅም። እኔ በዛ ጋር የሆነ እኔ ዝም ብዬ ባለጌ ነው የተቆባበጠ ነገር ነው የማየው። እኔ አይቼው አላውቅም። ምን አባቱ ነው የማየው? እሱ ባለጌ ነው ይጋጠው። በውስጥ እልክልሻለሁ፣ ስልኩን በውስጥ እልክልሻለሁ። እህታችን አሁን አንቺ ሰዎችን እኛ የወንዶች ጉዳይ የሴቶች ጉዳይ የሚባል ነገር ሳይሆን የተቀላቀለ ጉዳይ ነው የምንፈልገው። ገባሽ? ወንድ ከሴት ጋር ኮሚኒኬት ማድረግ አለበት። ገባሽ? አዎ በሃይማኖታችን ያው ጃፒ በመጽሐፍ ቅዱስም በቁርአንም የሚፈቅደውን ነገር ነው የምናራምደው። እነሆ ወንድ ልጅ ካለ ሴት መኖር አይችልም፣ ሴት ልጅ ካለ ወንድ መኖር አትችልምና ፍቅራችንን ሰፋ እናድርግ፣ አስተሳሰባችንን እንቀይር። ሴቶች እንዲህ ናቸው፣ ወንዶች እንዲህ ናቸው ብለው ተለያይተው ጎራ ለይተው እርስ በርስ ከሚላላሱና ከሚለጣለጡ ሰዎች እንዴ አሁን እኮ ማግባት ነውር በሆነበት ወንድማችን ያው የአባላችን አንዱ አባላችን የሆነው ጃፒ በሰርግ አገባ ተብሎ እነሆ ተወቅሷል። አመሰግናለሁ። በወንድ ልጆች ነው እንግዲህ ይሄን ያህል ጥቃት የደረሰብኝ። ሴት ልጅን አገባህ ተብዬ ተለጥፌ ስረገጥ ነበር። ገባሽ? አሁን እነዚህ ሰዎች ፍላጎታቸው ምን እንደሆነ ያልገባኝ ስትረገጥ አይቻለሁ። ሄለን ቤት ምን አልሽ? በዛ ነው ሄለን ዘመዴ ነች። እሺ ኧረ እባክሽ አባል ነሻ አባላችን ፎሎ መልሱ። ቻው በቃ ይመቻችሁ። አሜን አሜን። ሊቀመንበራችን ዘመድ ከሆነችማ ሙላላ እንከባከባት። ሊቀመንበራችን እስካልነገረችን ድረስ ልንከባከብ አንችልም። ምክንያቱም በሰልልም ይሆናል። ትክክል። ከእሷ ልንሰማ ይገባል። ሊቀመንበራችን ጅቦ በደል ደርሶበታል። የስልክ ጥቃት ደርሶበታል። ለማንኛውም ሙሽርነት ሲያምርብህ እያለች ነው። እና ታዲያ የኪራይ ለምን አልሆንም ታዲያ? እየተከራያችሁኝ በሰርጋችሁ ላይ ከሴቷ ጋር ቆሙ። ተንቀሳቃሽ አሻንጉሊት ልትሆን ተንቀሳቃሽ አሻንጉሊት መሆን ፈልጋለሁ። ሙሽርነት ያምርባል ትለኛለች። አይበሉ እሺ፣ ደሩ አሉ። አሜን አሜን። ዮዲት 39 እሺ፣ መችሽ። እሺ፣ ቻው። እሺ፣ ያልሽው ቃልሽ እንዳረሽ ያይ እልክላችኋለሁ ቪዲዮ ቀርጬ። አሁን ሰምቶኝ ከሆነ ነው ችግሩ። ኧረ አልሰማሽም፣ ተኝቷል። በቃ ከዛ ከሆነ ችግር የለውም። ኦኬ ነው አይደለም፣ ኮዴ ነው። ሳይዘረግፈን ከታች ሆነን እንጠብቀው መሰለኝ። ቅዱሳን ተመልሼ መጥቻለሁ። ምዕመናን
ይህን ትግል ለማጣጣፍ የከፈትነው የዜል የካሻፕ እና የንግድ ባንክ አካውንት አለ። እሱም በውስጥ የጠየቃችሁን እሱን እንልካለን። በርገር ለሚያስፈልጋቸው ሴቶች በየቤታቸው በርገር እናደርሳለን። ቃት ላይ ያደርስባቸው እዛ ዶሚኒክ ፒዛም እንደዛ ሁላችሁም ዜል ከፈለጋችሁ ጠይቁን። እህቶቻችንን እንታደጋ። ፒዛ ምናምን የምትፈልጉ እህቶቻችን አሁን እንትና ቲጂ መናጂን ጠበቅ አድርገን ይዘን በደንብ ይህን ጋብቻ ሁኔታ መፋጠን አለበት። ገባ ሰው ቶሎ ቶሎ ካላሱ መስላለ ስለ ራሷ መች ታውቅና ነው እሷ ሌላውን የምታገባው። ጃፒ ዝሙት ይስፋፋ። አረረ ታውቃለች፣ ጎበዝ ነች። ምንድን ነው ደግሞ ተጣላች። ብቻዋን የተንቋለለች የምትኖር ሴትዮ ለሌላም ሰው ሳታገባ አጋባ ትላለች። ይሄ አይሆንም። ትዳሩን የጠበቀ ለትዳር ተምሳሌት የሆነ ሴት ነው ሌላውን መምከር የሚችለው። ለዛ ያው በቃ ህይወት አለች። ህይወት ወይ በቃ አንቺን መርጠንሻልና በዚህ ነገር ላይ እንዴት ነው ስራውን ብትጀምሪ ያዋጣል? የትኛው እኔ ምንድን ነው አሁን አንቺ ትዳርሽን ጠብቀሽ በክብር የምትኖሪ ሴት ስለሆንሽ ሌሎችን የማጋባት ስነ ምግባር ላይ እንድትሳተፊልኝ የመከባበር ቢያንስ ባይጋቡ ራሱ ይከባበሩ። ሴትና ወንድ መከባበር አለባቸው። አዎ ይከባበሩ፣ ባይጋቡም ይከባበሩ። እኔ በጆሮታ እስማማለሁ። ይሄ አለመከባበር፣ ይሄ መናናቅ ግን ሌላ ነገር ነው የሚያስከትለው። እናቴን የሆነ ባንዲራ አለ ሰሞኑን አገራችን ላይ ሳይውለበለብ እኔ ለቂጤ ሳልሰጋ ወጥቼ እንድገባ እባካችሁ እንከባበር። አንድ ቀኛ አይውለ ቦዬ ስላስገባኝ አመሰግናለሁ። ለማን ነው ግን የተናገርሽው? አሁን ስትናገሪ ለወንድሜ እኔ በጣም ነው የምወደው። ሳቁ ምን አልሽው? ለወንድምሽ ምን አልሽው? ጅቦ ሳቀልኝ አልኩኝ። ማን ነው ጅቦ? ስልክ እኮ ነው የምትለው። ጅቦ አልደወልኩም ነው። ኧረ እዚህ በአካል ነው አልደወልኩም። አለ እንደ ጥሪው እስኪ እንተዋወቀው። እሺ ቆይ ልጥራው። ኢትዮጵያ ነው ያለሽው? እንግሊዝኛ የሚያበዛ ከሆነ ግን እባክሽ ኢትዮጵያ እንዳይዞ ቡላ ይደነግጣል። አይዞ ካራማ ይደነግጣል። ትላንትና ኢትዮጵያ ነው ግን የሆነ ኢሜል አንብብየው ቡላላ ናይታው ሰለሙ ነገር የትኛው ለማን ወንድሟ ሲመጣ ቡላላ ወንድሟ ነገር ሄዶ ይቀጥቀጠው። ታላቅሽ ህይወት ነው ታናሽ። ስንት አመቱ ነው? 24 እዴ ወረምሳ ነው። አንቺንማ ሞ አያስገባሽም። በቃ እሱ 24 ከሆነ አንቺን አያስገባሽ። አሰላው እርግጠኛ ነኝ በሁለት ዓመት ብትበልጠው ነው። ኧረ እኔ በሁለት ዓመት ብበልጠው ነው። 26 ነኝ እኔ። የኔ ኩያ ነሽ፣ የኔ ኩያ ነሽ። ቡላ ልጅ ጁማ አይቆጠርም። ያንተ እድሜ አይደል? ጁማ ቡኒ ጁማ አላቅሎበት። ሰላም ለዚህ ቤት ሰላም ይብዛ። እንዴት ነህ? አለን። እህቴ ተዋወቃችሁ ላይ ነው? አዎ ይሁን የገባው አርቲስት አያጅቦ ታውቀዋለህ? በቴሌቪዥን ፕሮግራም ላይ አያጅቦ በቴሌቪዥን ፕሮግራም ላይ አይተው አታውቅም? ቴሌቪዥን ፕሮግራም ላይ አይቼ አላውቅም። ኧረ እኔ ኢቢኤስ ላይ ጅቦ ጻ ነው። አዎ ጅቦ ያጻ ስለሞን ነገሩትና ሂዶ እንዲደባደበው። ሞን ታውቀዋለህ ወንድሜ? ቡላላ ሰው ሙን ቲክታክ ላይ ሙን የሚባል ልጅ ታውቃለህ? ሙን አውቀዋለሁ። በጣም የተለያዩ ሴቶችን እያስገባ የማይሆን ድርጊት እየፈጸመ ነውና ወንድሜ ይሄንን ሰው በአካል ሄዳችሁ ለምንድን ነው ወይ የማትሉት? የት ነው አድራሻውን? እኮ ነው ያጣ ነው። ግን በሴት ላይ ያለው ነገር በጣም አንተ አሁን አንተ እህት አለች ገባ? እህት እንደዛ ቢያደርግ ይሰማሃል ወንድሜ። ሌሎቹንም እንደ እህት ታያቸውና ሰሚት አካባቢ ላይ ያለው አድራሻውን እንላክላችሁ ፈልገን የቤቱን ቁጥር። አዎ ላኩልን።
እህት ደግሞ የጅቦን ሳቅ ስለምትወድ እሷንም መጠበቅ እንፈልጋለን። እርምጃ እንወስድበታለን። አድራሻውን ብቻ። ሁለተኛ ገዝት እንዳይከፍት ብብቱ ነው ገው ቢመጣ ራሱ ሁለት እጁን ወደ ላይ ብሎ በግራ የግራውን ይሻላል የቀኙን ሁለቱን ማሰለ ቀላቅልበት የግራና የቀኙን ዳምጣተው ተርፍ ጊዜ ካለ እግሩንም እንዳይንቀሳቀስ ስራ አታብዙበት ማለት አንተ የወንድ ልጅ እንትን አለ ወንድምሽ ጀግና ነው። አመሰግናለሁ። እሺ ጅቦዬ አስገባኝ። እንዲህ እያስገባ ቀኔን አሁን ዛሬ እንዴት እንደምውል አላውቅም። ደስታው ወይ ፎሎ ላድርግሽ። ፎሎ አደረግሽ። በቃ እዚህ ቤት ያላችሁ ሁላችሁ ዛሬ እናንተንም ላድርጋችሁ። ቡላላ ትመቹኛላችሁ። እናንተም ግን ያው ቀድሜ ጅቦን ስለማውቀው ነው። እኔ ራሱ ዛሬ አሁን እንዴት እንደምውል የማህበራችን አባል መሆንሽ በመቀላቀልሽ ደስተኛ ነን። በክብር ነው የምንቀበለው እኛ። እኔም በጣም ደስተኛ ነኝ። አመሰግናለሁ። በቃ ወዳጅ አባላችን ጻፊ እናደርግሻለን። ለወንድምሽ ቡላላ በደንብ ይመክረዋል። ቡላላ እንኳን ፊት ለፊት አይመጣም። የጂቦ ብሪጅስቶን ትበያለሽ። እና ሁሉም አለው የተለያዩ እንቅስቃሴዎችን አስተምርሻለሁ። እሺ ምዕመናን የመጨረሻ ሀሳባችንን ሰጥተን የአባልነት መዝሙሩን ዘምረን እንወጣለን። የአባሉ ተዘጋጁ። ብሔራዊ የአባሉ መዝሙር ይቅደም። ዮኒ ማኛ የዘፈነው ዮኒ ማኛ ከዚህ ቀደም የዘፈነው አይኖቼ ደሞ ደጋግሜ ሳየው ያዝ ግራ ገባኝ። እመኑኝ ስሙኝ እኔ ነብይ ነኝ። ተው በቃችሁ አዳም ጃፒ ግን የካሙዙን ስልክ ልክልሃል። ነጠላ ዜማ መልቀቅ አለብን። አዳምጡኝ ባካችሁ። ተልኬ ነው አባባላ ተሰማሉ። ኧረ ስሙኝ ቀለደኩስ ይሄኛውን ሳላየውም እንዴ አሰላሙ አለይኩም ጁማ ሙባረክ ጁማ ሙባረክ። በሚቀጥለው ዓመት ኢንሻአላህ መካና መዲና። ከዛ መኪና ውስጥ ተቀምጦ ደግሞ መጥቶ አዳኝ ኢየሱስ ክርስቶስ ነው መዳን ይቻለው በኢየሱስ የሆነ ሰዓት ላይ ያለውን ሰምተሃል? የሆነ ቤት ጠይቀውት ማለት ነው 10 ሺህ መታጠብ አስጠላኝ ነው ያለው። ከዛ እናስካርግ ዮናስ እኮ ግባለ ግብና ወደ ቆሰለ እና ንጽህና ብትጠብቅ መች የሆነ ጊዜ ደግሞ ናቸው ማኛውም ሚዲያ ተጠቅሞበታል። ኢንሻአላህ ቀጣይ ሳምንት ሙስሊም ሆኜ እመጣለሁ። ኢንሻአላህ ሸረኳስ እኮ እንደሱ አይነት ረክ ከዛ አጋንንት ደግሞ ሲገባበት አንድ ሻንቂላ እንዳይተርፈለ ሴጣን ሲገባበት መቅዲ እህት መቅዲ